የምፈልገውን ፖይንቶች አግኝቻቸዋለሁ። ስለዚህ በቃ ያለው ቴንኪው ለምሻድ አትይዥም ታዲያ እኔናት እንደዚሁ ድምቅ እንዳለን እኔ እንቅልፍ ልተኛ ሁለተኛ ቀን ያልተኛው አደረነቀው ምናምን ነገር ስታያት ቆንጆ ናት። ይችንማ አለቃትም ዛሬ ይዣት ነው ማድረው ምናምን ብሎ ከዛ በኋላ ማታ ላይ እንትን አላት። እኔ በቃ እኔ ጋር ነው የምታድሪው ዛሬ ምናምን ሲላት አረ በፍጹም አላረገውም አለች። ኦኬ አሁን እሺ ሌላኛው ጥያቄ አሁን እሺ ትክክለኛው መንገድ ቀጥተኛው መንገድ ይሄን ሆነ እያለ ለምንድን ነው አሁን ከሁሉም ነብያቶች ተለይቶ ኢየሱስ አለ አይደል? ይሄንን ኮንፊውዥን የፈጠረበት ምክንያት ለምንድን ነው? ኢየሱስ አይደለም። በዚህ ላይ ጥያቄሽ ከተመለሰ ሌላ ጥያቄ ካለሽ እንትን ያለሽ እዚሁ ላይ ደግሞ በጥያቄው መልስ ላይ እክል ካጋጠመሽ ደግሞ ዳጎስ ያለ መልስ ሰጥሻለሁ ማለት ነው። ማንም ከአላህ ውጪ አምላክ የለም፣ ምንም እንትን የለውም። ባይብል ላይ ያው አምላክ የሚለው ኦንቶሎጂካል ተርም ሆኖ ይመጣል፣ ፈንክሽናል ተርም ሆኖ ይመጣል። ምን ማለት ነው ሲባል ኦንቶሎጂካል ተርም ሲሆን የባህሪ አምላክ ይሆናል ማለት ነው። ባህሪን ታሳቢና ዋቢ ሲያደርግ አምላክ ማለት የሚመለክ ማለት ነው። ያ ደግሞ ከአብ ውጪ የለም። ራሱ ኢየሱስን ከላከው ከአብ ውጪ የሚመለክ አምላክ የለም አኮርዲንግ ቱ ባይብል፣ ከባይብል አንጻር ማለት ነው። ብሉይ ኪዳን ላይም አዲስ ኪዳን ላይም ስትመለከችው አንድ አምላክ አለ ከኔ በቀር ሌላ አምላክ የለም ብሎ የሚናገር አለ። አምልኮ የሚገባው የአምልኮ ሀቅ የሚገባው ለሱ ብቻ ነው። ይሄ የባህሪ አምላክነት ይባላል። ያ አምላክ አምላክ የለውም አንደኛ ነገር። ሁለተኛ አያመልክም፣ ማንንም አያመልክም። እሱ ይመለካል እንጂ አያመልክም። እሱ ለሁሉ ነገር አምላክ ነው እንጂ ኤርሚያስ ላይ የስጋ ሁሉ አምላክ ነው የሚለው የሁሉ ነገር አምላክ ነው የአንድ አምላክ። ሁለተኛ አምላክ የሚለው ደግሞ ፈንክሽናል ተርም ሆኖ ይመጣል። ግብርን ታሳቢና ዋቢ አድርጎ ይመጣል። ምን ማለት ነው አምላክ ሲባል? ቃል አቀባይ፣ የአምላክ ቃል አቀባይ፣ የአምላክ አፈቀላጤ፣ የአምላክ ወኪል፣ የአምላክ እንደራሴና የአምላክ ልዑክ ይሆናል። ለምሳሌ ኦሪት ዘጸአት ምዕራፍ 7 ቁጥር 1 ላይ ስትመለከቱ ኦሪት ዘጸአት 7:1 ላይ ሙሴም በፈርዖን ላይ አምላክ ተብሏል። አምላክ ማለት ይመለካል ማለት ነው እንዴ? አይደለም። አምላክ ማለት ምን ማለት ነው ሲባል እዚህ ጋር አምላክ የሚለው ቃል የመጣው አምላክ አፈቀላጤና ቃል አቀባይ ስለነበረ ነው። ዘጸአት ምዕራፍ 21 ቁጥር 5 ላይም የእስራኤል ዳኞች ምን ተብለዋል? አማልክት ተብለዋል፣ አምላክ ተብለዋል። መዝሙረ ዳዊት ምዕራፍ 138 ቁጥር 1 ላይ መላእክቶች ምን ተብለዋል? አማልክት ተብለዋል። እንግሊዝኛው ጋር ስለሚለው የዕብራይስጡ ኤሎሂም ነው የሚለው። ስለዚህ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ቁጥር 5 ላይ እንደዛ ነው የሚለው ምንም እንኳን አማልክት የተባሉት በሰማይና በምድርም ቢኖሩ አለ። በሰማይ መላእክቶች አሉ፣ በምድር ነቢያቶች አምላክ ተብለዋል። መዝሙረ ዳዊት ምዕራፍ 82 ቁጥር 6 ላይ እንደዛ ነው የሚለው እኔ አማልክት ናችሁ ይላችኋል። አንዱ አምላክ ከኔ በቀር ሌላ አምላክ የለም ሲል አልነበረ እንዴ ስንል? አዎ ይሄ አንድ አምላክ ተመልሶ ምን ይላቸዋል ነቢያትን? እናንተ ሁላችሁም አምላኮች ናችሁ፣ አማልክት ናችሁ አላቸው። እነማን ያለው ሲባል ዮሐንስ ወንጌል ምዕራፍ 10 ቁጥር 34 እና 38 ላይ እናንተ ሁላችሁ አማልክት ናችሁ አልኩ ተብሎ ተጽፏል። መጽሐፍ ሊሻር አይችልም። የአምላክ ቃል የመጣላቸው አማልክት ካላቸዋል። ኤርሚያስ የአምላክ ቃል መጥቶለታል። ኢሳያስ የአምላክ ቃል መጥቶለታል። አብርሃም የአምላክ ቃል መጥቶለታል። ሙሴ የአምላክ ቃል መጥቶለታል። ዘፍጥረት 15:1 ላይ የአብርሃም ቃል የአምላክ ቃል ወደ አብርሃም መጣለት ይላል። ስለዚህ የአምላክ ቃል የመጣላቸው በአጠቃላይ የአምላክ ቃል እንዲህ ሲል መጣ ሲሉ ሲመጣላቸው እነዛ ሰዎች አምላክ ይሆናሉ ማለት ነው። ግን አምላክነታቸው ምንድነው? የአማልክት አምላክ አላቸው። አማልክት የተባሉት በሰማይና በምድር ምንም ቢኖሩ ለእኛስ ነገር ሁሉ ከእርሱ በኩል የሆነ አንድ አምላክ አብ አለን ነው የሚለው። አለቀ። የሁሉም አምላክ አንደኛ ቆሮንቶስ 8:4 ላይ እንደዛ ነው። ከአንዱ በቀር ማንም አምላክ እንደሌለ እናውቃለናል። መቼም አማልክት የተባሉት በሰማይና በምድር ምንም ቢኖሩ አለ ለእኛስ ነገር ሁሉ ከእርሱ በኩል የሆነ አንድ አምላክ አብ አለን ነው የሚለው። ኤፌሶን 4:6 ላይም እንደዛ ነው የሚናገረው። ከሁሉ በላይ የሚሆን በሁሉ የሚኖር አንድ አምላክ የሁሉም አባት አለ። አብ ነው ከሁሉ በላይ የሆነ አንድ አምላክ የሚባለው ብሎ ነው ያስቀመጠው። ስለዚህ አንድ አምላክ አለ። የአንድ አምላክ የሚባለው አብ ነው። እሱ ማን ነው? የአማልክት ሁሉ አምላክ ነው። አንድ አምላክ ነው፣ አምላክ የለውም። ኢየሱስ ጋር ስትመጪ ደግሞ ኢየሱስ አንደኛ ያመልከዋል። ይህንን አንድ አምላክ ማለት ነው ያመልከዋል። ወደ አንድ አምላክ ይጸልይ ነበረ። አንድ አምላክን ይጾም ነበር፣ ለሱ ይፈራዋል ራሱ። ዕብራውያን 5:7 ላይ እንደዛ ነው የሚለው። አምላክን በመፍራት ደስታውን ያያል ነው የሚል ማን ነው? አምላክን በመፍራት ተሰማለት ይላል። ኢሳያስ 11:1 ላይ ደግሞ አምላክን በመፍራት ደስታውን ያያል አለ። ደስተኛ ነበር አምላክን በመፍራት ይፈራው ነበር አምላክን። ፍርሃት ደግሞ የአምልኮ ክፍል ነው።
ስጁድ ይወርድለት ነበር፣ ይወድቅና እንትን ይል ነበር። ሌሊቱን ሙሉ ወደ አምላክ ሲጸልይ ያድር ነበር ሉቃስ 6:12 ላይ። ስለዚህ ኢየሱስ ራሱ አምላኪ ነው እንጂ ተመላኪ አይደለም። ራሱ የሚያመልከው አምላክ አለ። ስለዚህ ኢየሱስ ለእኔና ለአንቺ አርያ ነው። በትክክልም ኢየሱስ ያመለከውን አምላክ አምልከሽ ነጻ ትወጫለሽ። ኢየሱስ ያመለከው አብን ብቻ ነው። ወልድን አላመለከም፣ መንፈስ ቅዱስን አላመለከም። ሁል ጊዜ መንፈስ ቅዱስ እንደተረሳ ከኔ አብ ይበልጣል። ዮሐንስ ወንጌል 14:28 ላይ ከኔ አብ ይበልጣልና እኔ ከአይደንቲቲ ከኔ አይደንቲቲ አብ ይበልጣልና ኤጎ ከኔ አይደንቲቲ ይበልጣልና ከኔና ከኔ አብና መንፈስ ቅዱስ ይበልጣሉ አይደለም ያለው፣ ይበልጣል። ለምንድን ነው መንፈስ ቅዱስን የማያካትተው? ዮሐንስ ወንጌል 10:30 ላይም እኔ እና አብ አንድ ነን፣ እኔ አብ እና መንፈስ ቅዱስ አንድ ነን አላለም። እኔና አብ አንድ ነን። እንዲህ አይነት ነገር ነው የሚጠቀሙ። ስለዚህ ኢየሱስ ተመላኪ ሳይሆን አምላኪ ነው እሱ ራሱ፣ ወይም አስመላኪ ነው። ያስመልካል። ሲያስመልከውና ኢየሱስ ያመለከውን አምላክ አምልኮ ሰው መዳን ይችላል። ያንን ነው የምንለው ማለት ነው። አይ ቲንክ በዚህ ላይ ጥያቄሽ ከተመለሰ ሌላ ጥያቄ ካለሽ እንትን ያለሽ እዚሁ ላይ ደግሞ በጥያቄው መልስ ላይ እክል ካጋጠመሽ ደግሞ ዳጎስ ያለ መልስ ሰጥሻለሁ ማለት ነው። ማንም ሰው እዚህ ቤት መጥቶ ገሰረት ሆኖ እንዲወጣ አንፈልግም። ከዛ አንጻር ጥያቄሽን በደንብ እንትን ማለት ትችያለሽ፣ መጠየቅ ትችያለሽ። አይ ተመልሶልኛል፣ የለኝም። መልሰልኛል በቂ ሁኔታ። መጀመሪያ የጠየኳቸውንም እንትና መልሶልኛል። ከዛ ደግሞ አንተ መልሰልኛል። ለእስልምና ማወቅ የምትፈልጊው ነገር አለ ኒናትዬ? የለም በቃ ማለት አውቄያለሁኝ። የምፈልገውን ፖይንቶች አግኝቻቸዋለሁ። ስለዚህ በቃ አውቄያለሁ። ቴንኪው አመሰግናለሁ። ለምን ሻሃዳ አትይዥም ታዲያ ኒናትዬ? እንደዚሁ ድምቅ እንዳለን እኔ እንቅልፌ ልተኛ፣ ሁለተኛ ቀን ያልተኛው። ቆይ ትንሽ ጊዜ ስጭኝ እሺ አዲዬ። ኢንሻአላህ እሺ፣ ዱአ እናደርግልሻለን። በርቺ እህትዬ። እንደሱ ይሻላል። በቃ ዱአ አድርጉልኝ። በስላሴ ታምኛለሽ? ሶኝ ልትፈሪያቸው የራስሽ ምክንያቶች አሉሽ ማለት ነው። አንደኛ ቲክቶክ ነው ምናምን እና ጊዜ ደግሞ ጭንቅላቴን የምሰራበት የራሴ ጊዜ ደግሞ እፈልጋለሁ። በስላሴ ታምኛለሽ? በስላሴ ታምኛለሽ? አምላክ ስላሴ ነው ብለሽ ታምኛለሽ? አንድም ሶስትም ነው ብለሽ ታምኛለሽ አምላክ? እሱ ጥያቄ በፊት በሚያደናበር የነበረ ማለት አንዳንዴ ይሄ ልብህ ሙልት የማይልበት ነገር አለ አይደል? የሆነ ቦታ ስትሄድ ትክክል ነው ብለህ ታምነና ቤት ስትገባ ግን ይሄ ነገር ትክክል ነው ብለህ የምትጠይቀው ጥያቄ አለና እሱን ዛሬ አይደለም በጣም ከበፊት ጀምሮ የማላምንበት ነገር ነው ማለት ተንበርክኬ በፊት ነው የምልህ ተንበርክኬ ራሱ ለማን እንደምጸልይ ግራ ይገባኝ ነበር። ሁላም ለማንም ማን እንደሚሰማኝ ምናምን እያልኩ ግራ እስከመጋባት ድረስ ማለት ነው። እና በሱ በፊትም ጥያቄ ነበረኝ። ማመንና ለማመን ሳይሆን ጥያቄ ነበረኝ እሱ ላይ። ሶስት አካላት ከሆኑም እንደዛ ነው። ለምሳሌ እኔ አዲስ ዓለም አንቺና ኤብሮን ላወራችሁ ብዬ ብል 3% ከሆናችሁ አንተ እያልኩኝ አላወራችሁም፣ እናንተ እያልኩኝ ነው ማወራችሁ። ስለ እናንተም ሳወራ እነርሱ እያልኩኝ ነው። ማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ ለጌታ ለአምላከ ስገድ እነርሱን ብቻ አምልክ ይላል አይደል? ጥቅሱ ኒናት ለጌታ ለአምላከ ስገድ እነርሱን ብቻ አምልክ ይላል አይደል? ለጌታ ለአምላከ ስገድ እሱን ብቻ እርሱን ነው የሚለው እነርሱን ነው የሚለው? እሱን ነው የሚለው። አሃ እርሱና እነርሱ ልዩነቱ ምንድን ነው? ሲሆን አንድ ነው። እነሱ ሲሆን 3 ናቸው። ሶስት ሲሆኑ ማለት ነው። አይ 3 አካላት ቢኖሩ ኖሮ ታዲያ እርሱ የሚለውን ቃል ለምን ይጠቀማል ኢየሱስ? ያው ግን አንዳንድ ቦታ ላይ ደግሞ ሌላ እኔ አሁን ባይብል ባይዘው አንዳንዴ እንትን ይለኛል። ኢቭን አሁን ማለት ይሄ ልዩነትማ እንዳለው በደንብ አውቃለሁ። አሁን ስለ ይሁዳ ራሱ የሆነ ቦታ ላይ ራሱን አጥፍቶ ነው የሚለው። ከዛ የሆነ ክፍል ላይ ደግሞ ሆዱ ተነፍቶ ምናምንና ለምንድን ነው ብዬ ስጠይቅ
ምንድን ነው ያሉኝ? ማቴዎስ ነው ማርቆስ ብቻ ዶክተር የነበረውና በዶክተር እይታ ስላየው ነው ምናምን ብለው ነው በቃ ድፍንፍን አድርጋ ያለፉብኝ። ከዛ ባይብል አይመረመርም አይነት ነገር ነው ያሉኝ ማለት ነው እንጂ ከዚህም ይባሳል። እባክሽ ቦርጫም ነበር ነው ያሉት እና ሲታነቅ ቦርጩ አላስችል ብሎ ወደቀ አሉ እና ቦርጩ ነው የተዘረገፈው የሚያሉም አሉ። ከየት እንደሚያመጡትም አላውቅም። እና ያው ማርቆስ ዶክተር ስለነበረ በዶክተር እይታ ነው ያየው ነው ያሉኝ። እኔ ደግሞ ችግር ምንድነው ዝም ብዬ አልሰማም፣ በጣም ጠይቃለሁኝ እና የሆነ 6 ወር ምናምን አባረውኝ ሁሉ ነበረ። ፈገግታ ሱና ነው እና ያስቃል። አንዳንድ ጊዜ አመላለሳቸው ያስቃል። መንገድ ላይ ቆሜ ኦርቶዶክስና የይሖዋ ምስክር ይወያያሉ እና ከጀርባቸው ዝም ብዬ እያዳመጥኳቸው እና ጆዋ ዊትነሱ ምን አለው? ወደፊት ምድር ገነት ትሆናለች አለው። ከዛ በኋላ ይሄ እንዴት ሊሆን ይችላል ሲለው መጀመሪያ አዳምና ሔዋን የሚኖሩበት የነበረው ገነት ራሱ ምድር ነበረ ይለዋል ጆዋ ዊትነሱ። ከዛ ኦርቶዶክስ ኖ ኖ ኖ አለው። አይ ገነት ምድር ላይ አልነበረችም። ታዲያ የት ላይ ነው ይለዋል የይሖዋ ምስክሩ። ሰማይ ላይ ነው አለ። ከዛ ሲለው ኃጢአት ሲሰሩ ዱብ አሉ ሲለው የይሖዋ ምስክሩ ይሄ እንዴት ሊሆን ይችላል ይለዋል። ለእግዚአብሔር ምንም የሚሳነው ነገር የለውም አለው ሲመልስለት ማለት ነው። እና አንዳንድ ጊዜ እንደዛ ነው፣ ያስቃል ማለት ማመላለሳቸው ያስቃል። ፕሮቴስታንትና ኦሊጂሰስ መንገድ ላይ ይከራከራሉ። ጥምቀት በስላሴ ስም ነው ወይስ በኢየሱስ ስም ነው በሚል ክርክር ይዛሉ። ከዛ አንዱ ኦርቶዶክስ ይመጣና እንትን ይላቸዋል ምናምን፣ ጥሩ ነው የምትወያዩት እውቀት አላችሁ ምናምን አላቸው። አንተ በማን ስም ነው የተጠመቅከው ሲሉት በሚካኤል ስም አለ። ያ ኦርቶዶክስ በስላሴ ስም ነው የሚጠመቁት፣ በሚካኤል ስም አይጠመቁም ጥምቀት ሲጠመቁ። እና በዚህ ደረጃ አለ። እና አንዳንድ ጊዜ የሚመልሱት መልስ ከየት እንደሚያመጡትም አላውቅም ራሱ። አንዳንዴ ማታቂው ነገር ውስጥ መግባት ጥሩ አይደለም። እና አሁን ሉቃስ እንትን ስለነበር ሐኪም ስለነበር ስትይ አሳቂኝ ጉዳዩ ማለት ነው። ኤኒዌይ ምን መሰለሽ ማቴዎስ ምዕራፍ 4 ቁጥር 10 ላይ ለጌታ ለአምላክ ስገድ እርሱን ብቻ አምልክ ይላል። እርሱ የተባለው ሲንጉላር ፐርሰን ማን ነው ብለን ስንል የሉቃስ ወንጌል ምዕራፍ 1 ቁጥር 32 ላይ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል አለ። ሰጪው ማን ነው? ጌታ አምላክ ነው። ለማን ነው የሚሰጠው ሲባል ለኢየሱስ ነው የሚሰጠው። አሃ ጌታ አምላክ ማለት ለኢየሱስ ንግስናን የሰጠ ጌትነትን የሰጠ ስልጣን የሰጠ ያ አንዱ አምላክ ነው ማለት ነው። ጌታ አምላክ እርሱን ብቻ አምልክ ነው ያለው ኢየሱስ። ለጌታ ለአምላክ ስገድ እርሱን ብቻ አምልክ። ላትሪያ የሚባለው ነገር ወይም ላትሪዮ የሚባለው ቃል አምልኮ የሚለው ቃል ለኢየሱስ ክርስቶስ አልዋለም ባይበል ላይ ራሱ ማለት ነው። አምልኮ የሚለው ቃል የዋለው ለአንድ አምላክ ለአብ ብቻ ነው። ብዙ ቦታ ላይ አለ የሚናገረው ማለት የሚመለከው የአምልኮ ሀቅ የሚገባው እሱ ነው ብሎ ነው ያስቀመጠው። እና ስላሴ እዚህ ጋር ፉርሽ ይሆናል። ኢሳይያስ ምዕራፍ 44 ቁጥር 6 ላይ፣ ኢሳይያስ ምዕራፍ 44 ቁጥር 24፣ ኢሳይያስ 45 6 ላይ፣ ኢሳይያስ 45 21 ላይ፣ ኢሳይያስ 46 4 ላይ፣ ትንቢተ ሆሴዕ 12 3 ላይ 13 4 ላይ፣ ዘዳግም 32 39 ላይ ከእኔ በቀር ሌላ አምላክ የለም። ከእኔ there is no God beside me ከእኔ በቀር። እኔ ስንት ፐርሰንት ነው ኒናት? ስንት ፐርሰንት ነው እኔ? 1% ነው። ማን ነው እኔ እያለ የሚያወራው ስንላቸው አብ ነው የሚናገረው ይሉናል። ከአብ ውጭ አምላክ የለም ማለት ነው። ከእኔ በቀር ሌላ ይላል። ሌላ የሚልክበት አለውስ ነው የሚጠቀመው። አናዘር ኦፍ ዘ ሴም ካይንድ ከኔ ጋር በኔቸር የሚመሳሰል የለም እያለን ያለው። ማርቆስ ወንጌል 12:29 ላይ ኢየሱስ ከዘዳግም 6:4 ላይ ጠቅሶ እስራኤሎች ስማ ጌታ አምላካችን አንድ ጌታ ነው ብሎ ሲያስተምር ቁጥር 32 ጸሐፊው መልሰው ምን አለ? በእርግጥ አንድ ነው ሌላ የለም ብለህ በእውነት ተናገር ካለው ሌላ አሎስ ነው የሚለው። አሎስ ማለት አናዘር ኦፍ ዘ ሴም ካይንድ ማለት ነው። በኔቸር የሚመሳሰል ሌላ ፐርሰን የለም ነው እየተናገረ ያለው። ሄትሮስ አይደለም የሚለው አሎስ ብሎ ነው የሚያስቀምጠው። አሎስ ማለት ምንድን ነው? አናዘር ኦፍ ዘ ሴም ካይንድ እና አናዘር ኦፍ ዲፈረንት ካይንድ ማለት ነው ልዩነቱ። ለምሳሌ እኔ አሁን ከኔ በቀር ማንም የለም ብዬ ስናገር ማንንም ስለ ማንነት ነው ማወራው። ከኔ በቀር ምንም የለም ካልኩኝ ውሻ፣ ድመት ምናምን ነገር የሉም ነው። ሌላ የምለው ቃል የምጠቀምበት በግሪክ ሄትሮስ የሚለውን ቃል ነው። ሄትሮስ ማለት አናዘር ኦፍ ዲፈረንት ካይንድ ማለት ነው። ከኔ ኔቸር ጋር የማይመሳሰል ዲፈረንት ካይንድ ማለት ከኔ ኔቸር ጋር አይመሳሰልም፣ ከኔ ባህሪ ጋር አይመሳሰልም። ድመት፣ ውሻ ምናምን፣ አይጥ፣ አታክልት ምናምን እነሱ ከኔ ጋር አይመሳሰልም። ከኔ በቀር ግን ማንም የለም ካልኩኝ ማንነት ነው። አናዘር ኦፍ ዘሴም ካይንድ ነው። ከኔ ባህሪ ጋር የሚመሳሰል እንደኔ ሰው የሆነ እንደኔ የሚበላና የሚጠጣ እንደኔ አይምሮ ያለው የለም እያልኩኝ ነው ቤት ውስጥ። ስለዚህ አንደኛ ቆሮንቶስ 8:4 ላይ ከአንዱ በቀር ማንም አምላክ እንደሌለ እናውቃለናል። ማንም ምንም አላለም እኮ ማንም አምላክ እንደ ማንነት ነው።
ከአንዱ በቀር ማንም ማንነት የሚባል ነገር አምላክ እንደሌለ እናውቃለን የሚለው ትንቢተ ኢሳይያስ ምዕራፍ 44 ቁጥር 4 ላይም ምንድነው ከማዕፀን የሚቤስ የሰራ ያህዌ እንዲህ ይላል ምድርን ሰማያትን ለብቻ ማርቆስ ላይ ማቴዎስ ላይ የነበረውና ሐዋርያ ሥራ ላይ ከነበረው አይነት ግጭት አይነት እንኳን አታገኝበትም። አንዱ ስላሴን የሚደግፍ አንዱ ስላሴን የማይደግፍ ጥቅስ የለም ባይብል ላይ። አይ ቻሌንጅ እኔ ተግዳሮት ሆናለሁ በዚህ ነገር ላይ። አንድ ሰው መጥቶ ባይብል ላይ ስለ ስላሴ ሽታው አለ ብሎ የሚያስተምር አንድ ሰው አታገኙ። አንድ ሰው እኛ ፊት ቀርቦ ማውራት አይችልም ስላሴ መሰረታዊ ትምህርት እንዛዱ ሰለስቱ ወንዘ ሰለስቱ አሐዱ ይሴሌሱ በአካላት ወይተዋዱ በመለኮት ብሎ አንድ ሰው እኛን ማስተማር አይችልም። አንድ ሰውን ሲወስድ ነው፣ ሶስት ሲሆን አንድ ነው። በስም በአካል በግብር ሶስት ነው፣ በመለኮት አንድ ነው የሚል የለም። ሶስት የምትለው ቃል እግዚአብሔር አካባቢ ላይ ድርሽ ብላ አታውቅም። በጣም እርግጠኛ ሆኜ ነው የምነግርሽ። ነቢያትም ሐዋርያትም አምላክ አንድ ነው ባሉበት አፋቸው ውልብ ብሎባቸው ለደቂቃ ያክል ለሰከንድ ያክል አንድም ሶስትም ነው ብሎ አላስተማሩ። አይደለም አምላክ በአካል በስም በግብር ሶስት ሊሆን ይቀርና ሶስት የምትለው ቃል አምላክ አካባቢ ላይ ድርሽ ብላ አታውቅም። ድርሽ ብላ በጣም ሶስት የምትባለው ቁጥር አምላክን በጣም ነው የምትፈራው። ባይብል ላይ ድርሽ ለደቂቃ ያክል ለሰከንድ ያክል እዛ አካባቢ ላይ እንኳን መታጠቅ አምላክ አካባቢ አደረስም። ቁጥሯ ራሷ ሶስት ቁጥር የምትባለው አይደለም አምላክ በአካል ሶስት ሊሆንና አምላክ በሶስት አካላት ሊገለጥ ይቀርና እንደዚህ አይነት ነገር የለውም ባይብል ላይ እና ይህን ይመስላል። እሺ አመሰግናለሁ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እዚህ ኤንፒ 21 የሚባል ልጅ አለ። በጣም ሐቅ ፈላጊ ነው። እያነበበ ነው። ሰሞኑን ስለ እስልምና ቁርአን ምናምን ብቻ እያነበበ ነውና ሸሃዳ ሳይያዝ ክርስቲያን ሆኖ እስልምና ማን ነው ሞኖቲስት መሆን ይቻላል ወይ ብሎ ስለጠየቀ ቢቻል እኔ ልውረድና ቢገባና አንዳንድ ጥያቄዎች ካሉት ትንሽ ብትመልስለት ይቻል ከሆነ በጊዜ ለካልተሻማን ይችላል። ጀማል እኔ አውርዱኝና እሱን አስገቡት። ኤንፒ 21 ካለ አንድ ቁጥር ጻፍና ያስገባዋል። ኤንፒ 21 ችግር የለውም። ኒያት ጥያቄ ካለች ላንቺ ነው ቅድሚያ የምንሰጠው። እሺ ካልሆነ ግን ቁጭ በይ፣ ችግር የለውም። የለኝም። አይ በቃ መልሳችሁልኛል። እኔ ሉረና በቃ አትወረጂ። መኖርሽ ራሱ በራሱ ያኖረናል። አትወረጂ ማለት እንትን ነው፣ ድምቀት ነሽ ራሱ ለቤቱ። ሙስሊሞች ብቻ ሳይሆኑ ክርስቲያኖችም ቤታችን መቀመጥ ይችላሉ፣ መጠየቅ ይችላሉ፣ መማር ይችላሉ፣ ሀሳባቸውን መሰንዘር ይችላሉ እና ሲኖሩ ደስ ይለው የሚለን ቤቱ የሁሉም ነው። እሺ እሺ። ሻሃዳ መያዝ የሚፈልግ ሰው ካለ ቁጥር ያሳየሽ። መስለም የሚፈልግ ሰው ካለ ቁጥር። ከዛ ውጪ የሆናችሁ ጥያቄ ከሆነ አንድ ጊዜ ልጁን አስገባው። ሳሚ አንዳንድ ያሳይህና ልጁ ያስገባው አንዳንድ አሳይ በለው። እሺ ኤንፒ 21 የሚል ኡስታዝ ጀማል አስገቡ። ስሚዞ በትትና ስላለው ወረደ። ኤንፒ 21 እስካሁን አላገኘሁትም ምንም። ቁጥር ከላይ ጽፎ ነበር በእንግሊዝኛ። ኤንቢ ነው ወይስ ኤንፒ ነው? ኤንፒ 21 ኦኬ እኔ አገኘሁት። ኦኬ ኡስታዝ ቀደመኝ። አጀሩ እንዳትወስድብኝ እኮ ነው። ፕሪቪሌጅ ላይ ተቀዳደሙ ተብሎ የለ አንተ በንያ ታገኘዋለህ፣ እኔ በድርጊት ያገኘዋለሁ ማለት ነው። ሱብሃንአላህ ማሻአላህ። ኦኬ ኤንፒ 21 ሰላም ብያለሁ። ጤና ይስጥልኝ። እሺ ሰላም ጤና ይስጥልኝ። እንዴት ነህ? ደህና ነህ? አለሁ ይመስገን። ማሻአላህ። ምን ነበረ ጥያቄን እስቲ አቅርበውና እናንሸራሽረው። እሺ ያው እኔ እስካሁን ትንሽ ጥያቄ ምናምን ስጠይቅ ነበርና ያው ከትንሽ የሞኔቲዝም እምነቱ የሞኔቲዝም አይዲዮሎጂ ምናምን
ትንሽ ኢምፕረስ ያደርገኛል። ያው ትንሽ ሴንስ የሚያደርግም እሱ ነው ብዬ ነው የማምነው እና ከዚህ በፊት ብዙ ስጠይቅ ነበር ኡስታዞችን ምናምን እነሱም ሲመልሱልኝ ነበርና አሁን እንትኑ ይዘ የሞኖቲዝም እምነቱን ይዘ ያው ከክርስትና ሳትወጣ ወይም ሻሃዳ ሳትገባ ክርስትና ላይ ሆነ አንድ አምላክ ወይም ሞኖቲዝም ብለህ መከተል ትችላለህ ወይ ነው የኔ ጥያቄ ባጭሩ ማለት ነው። አዎ ማለት ያው ያ ሞኖቲዝም ብለህ የምታስበው ያው ሞኖቲዝም ማለት ያው አንድ አምላክ አስተምሮት ነው። ሞኖቲስት ደግሞ ማለት ያው የአንድ አምላክ አማኙ ነው ሞኖቲስት የሚባለው። አህዳውያን የሚባሉት ነው በሌላ አባባል። በእኛ ደግሞ ተውሂድ ማለት ሞኖቲዝም ነው። ከዛ በኋላ ደግሞ ዋሂድ የሚባለው ደግሞ ሞኖቲስቱ ፐርሰን ማለት ነው። እና ከአደም ጀምሮ የነበሩ ለምሳሌ ብሩክ ሳትሄድ ሙሳ አለይሂ ሰላም በነበረበት ሰዓት ላይ ሞኖቲዝም ነው። ከዛ በኋላ ሙሳ አለይሂ ሰላም ደግሞ ስለ ዘ ፕሮሚስድ መሳያ ፕሪዲክት ያደርጋል፣ ይተነብያል። እና በወቅቱ ዘ ፕሮሚስድ መሳያ ይመጣል። ዘ ፕሮሚስድ ዋን የሚባለው ነገር ያ የሚጠበቀው ተስፋ የተደረገበት ዘር ከአብርሃም ከይስሐቅ ከያዕቆብ ቤተሰብ ውስጥ እንደሚመጣ ተስፋ ተደረገበትና መጣ። ከመጣ በኋላ አንድ ሰው ሙሴን ተከትሎ ነገር ግን መሲሁን ባይቀበል ምን ይሆናል ብለህ ታስባለህ? ማለት እምነቱ ሙሉ አይሆንም፣ የግድ ነብያቶችን ምናምን መቀበል አለበት። ትክክል። ስለዚህ አሁን ባይቀበል ቢያስተባብል ከሃዲ ነው የሚባለው። ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ በአምላክ እመኑ በእኔም ደግሞ እመኑ ብሏል። ዛት ሚንስ አምላክ በላከው ማለት። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻህን የሆንከው አንተንና የላከውን ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። የዘላለም ሕይወት ማለት ይሄ ነው ብሎ ነው ያስቀመጠው። አንድ ሰው የዘላለም ሕይወት ማግኘት ካስፈለገ አንዱና እውነተኛውን አምላክ ማመንና እንደገና ደግሞ የላከውን መልእክተኛውንም መቀበል መቻል አለበት ማለት ነው። ዮሐንስ ወንጌል ምዕራፍ 12 ቁጥር 44 ላይ በእኔ የሚያምን በላከኝ ማመኑን እንጂ በእኔ ማመኑ አይደለም ይላል። ዛት ሚንስ መልእክተኛው ሲመጣ ኦንቶሎጂካሊ ሰው ሊሆን ይችላል እንደኔና እንዳንተ። ነገር ግን ሜታፊዚካሊ ይዞት የመጣው ሪሳላ አለ። ያንን አንድ ሰው መቀበል መቻል አለበት። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እንደዛ እኔ ከራሴ ምንም አልተናገርኩምና ነገር ግን የላከኝ እርሱ የምለውና የምናገረውን ትእዛዝ ሰጠኛል። ዮሐንስ ወንጌል ምዕራፍ 5 ቁጥር 23 ላይ ቃሌን የሚሰማ የላከኝን የሚያምን ከሞት ወደ ሕይወት ተሸጋገረ እንጂ ወደ ፍርድ አይመጣም አለ። ስለዚህ ኢየሱስን መልእክተኛ አድርጎ መሲህ አድርጎ ነብይ አድርጎ ያልተቀበለ አንድ አይሁዳዊ ሞኖቲስት ስለሆነ ብቻ ሳልቬሽን አያገኝም። የማይታሰብ ነገር ነው። ልክ ኢን ዘ ሴም ማነር ረሱል ሰለላሁ ዐለይሂ ወሰለም በዚህ ዘመን መጥተዋል። ያኔ የዛሬ 1400 ዓመት መጥተዋል። እሳቸው ነብይ እንደሆኑ በቁርአን አምላካችን አላህ ያ ጥንት የነበረውን ነቢያትን ሲልክ የነበረው ከአደም ጀምሮ የነበረውን እየነገረን በምን አይነት መልኩ ነቢያቶችን ይልክ እንደነበረ በምን አይነት መልኩ መጽሐፍቶችን ያወርድ እንደነበረ የነገረን ሰማይና ምድርን በመካከላቸው ያለውን የፈጠረው የዓለማቱ ጌታ አላህ አሁን ደግሞ ረሱል ሰለላሁ ዐለይሂ ወሰለምን ፋይናል ሜሴንጀር ወይም ደግሞ የመጨረሻ መልእክተኛና ነብይ አድርጎ ልኳል። ስለዚህ የተላከው መልእክተኛ ባትቀበል አንተ ካፊር ነው ወይስ ሙእሚን ነው የምትባለው ሲባል አይ ካፊር ነው የምትባለው፣ ሙእሚን ልትባል አትችልም፣ አማኝ ልትሆን አትችልም። የፈለገ ነገር ሙሽሪክ ላትሆን ትችላለህ። ሙሽሪክ ማለት አጋሪ ማለት ነው። በአላህ ላይ ሐቅ ላይ ሌላ አምላክን ሳታጋራ አንዱን አምላክ የሚያመልክ ዩኒታሪያን የሚባሉ ግሩፖች አሉ። አሁን እነሱ ሙሽሪክ አይደሉም፣ ለኛ ግን ካፊር ናቸው እነሱ። ለምን? ሪሳላውን አልተቀበሉም። የቁርአንን ሪሳላ አንድ ሰው እስካልተቀበለ ድረስ ካፊር ነው ማለት ነው። ሁጃው ይቆምበታል ማለት ነው። እና ከዛ አንፃር አንተ ቁርአንን ካልተቀበልክ አኮርዲንግ ቱ ኢስላም አኮርዲንግ ቱ ቁርአን ካፊር ነው የምትባለው ማለት ነው። ካፊር ከሆንክ ደግሞ የካፊር መኖሪያው ጀሃነም ነው። አላህ ከጀሃነም ይጠብቅ፣ አላህ ከኩፍር ይጠብቅ። ይሄ ነው ያለው ነገር። ኤብሮ የሚጨምርበት ነገር ካለ ጨምርለት፣ ሀሳብ ካላችሁ። አይ ኡስታዝ ምናልባት የእሱ ሀሳብ እንትን ቢል ይሻላል። ጥሩ ነው የሄድክለት። እሺ ቀጥል። እሺ እንዳለ ሆነ በክርስትና እምነት እንዳለ ሆነ አሁን ለምሳሌ ኢየሱስን እንደ ነቢይ ተቀብለ ነቢይ መሐመድ ደግሞ እንደ የመጨረሻው ነቢይ አድርገህ ብትቀበልስ? እሱማ ሙስሊም ነው እኮ የምትሆነው።
በቃ እንደዛ ከሆንክ በቁርአን ነው የምትመራው፣ ቁርአን የሚልህን ነው የምትቀበለው ማለት ነው። እንደዛ ከሆነ ወንደርፉል በቃ ሙስሊም ነህ ማለት ነው። አሁን ሙስሊም ምንድነው ኢስላም ምንድነው የሚለውን በደንብ ጠንቅቀህ ማወቅ ነው። ሲምፕሊ አረብኛ ቋንቋ ነው። ወደ አማርኛ ሲመልሱት ሙስሊም የሚለውን ቃል ታዛዦች እያሉ ነው ያስቀመጡት። ለምሳሌ በሱረቱ አንከቡት ምዕራፍ 49 በሱረቱ አንከቡት ምዕራፍ 29 ቁጥር 46 ላይ ስትመለከተው አምላካችን አንድ አምላክ ነው፣ እኛ ለእርሱ ታዛዦች ነን በሉ ይላል። አረብኛው ሙስሊሚን ነው የሚለው። ሙስሊም ብዙ ቁጥር ነው። ሙስሊም ሲንጉላር ነው። ሙስሊሚን ወይም ሙስሊሙን የሚለው ቃል ደግሞ ፕሉራል ነው። በሱረቱ በቀራ ምዕራፍ 2 ቁጥር 136 ላይም እኛ ለእርሱ ታዛዦች ነን በሉ። ታዛዦች የሚለው ቃል ሙስሊም ነው የሚጠቀምበት። አሁንም ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 82 ላይ እንደዛ ነው፣ ተመሳሳይ ነው የሚናገረው። እኛ ለእርሱ ሙስሊሞች ነን ታዛዦች ነን። እና ሲምፕሊ ሙስሊም ማለት ታዛዥ ማለት ነው። አንዱን አምላክ የሚታዘዝ የሚገዛ እና የሚያመልክ ምን ይባላል? ሙስሊም ይባላል። ትምህርቱ ሃይማኖቱ ደግሞ ዲን ማለት መርህ ነው። ዲን ሃይማኖት ማለት መርህ ነው። ከአምላክ ዘንድ የሚመጣ መርህ ነው። በዲቫይን ሬቪሌሽን በግልጠተ መለኮት ወይም በወህይ የሚመጣ ነገር። ያ ደግሞ ሲመጣ ሸሪያውን ይዞ ሲመጣ የሚመጣው ነገር ቁንጮ መሰረቱ ደግሞ ምንድነው? ኢስላም ነው። ኢስላም ማለት አላህን መታዘዝ፣ አላህን መገዛት፣ አላህን ማምለክ ማለት ነው። ሲምፕሊ ሊንጉስቲካል አፕሮቹን ነው የምነግርህ። ስለዚህ ያ ነው ያለው ነገር። አንተ ቁርአንን ከተቀበልክ ረሱል ሰለላሁ ዐለይሂ ወሰለም መልእክተኛ ከሆኑ ከተቀበልክ ቁርአን የሚልህን ነው እንትን የምትከተለው ማለት ነው። ስለዚህ ክርስቲያን መሆን አይጠበቅብም ማለት ነው። ክርስቲያን ሁኑም ብሎ ቁርአን አላህ በቁርአንም በባይብልም እኮ አልተባለም። ክርስቲያን ማለት በአረብያ መሲህይ ነው። መሲዩን ይላል። መሲይን ነው የሚጠቀመው። ሐዋርያት ሥራ 11:36 ላይ ለመጀመሪያ ጊዜ በአንጾኪያ 11:26 ላይ ማለት ነው። በመጀመሪያ ጊዜ በአንጾኪያ ክርስቲያን ተባሉ ነው የሚለው። ክርስቲያኖስ ነው የሚለው። ክርስቲያኖስ የክርስቶስ የክርስቶስ ብዙ ቁጥር ነው። የለበጣና የሽሙጥ ስም ነው። መሐመድ ብለ መሐመዳውያን እንደሚባሉት ነው። ቡዳ ተብሎ ቡዳውያን ወይ ቡዲስት እንደሚባለው ነገር ልክ እንደዛ ማለት ነው። ስለዚህ የሸበጣና የልሙጥ ስም ነው ሲጀምር ጀምሮ። ክርስቲያን መሆን አትችልም። የክርስቲያኖች ሃይማኖታቸው ምንድን ነው? ኤንፒ ሃይማኖታቸው ምንድን ነው? ክርስትና ነው አይደል? ክርስትና ግን ክርስትና የሚለው ቃል ለሃይማኖቱ ኮይንድ የተደረገው አገልግሎት ላይ ያዋለው በ110 የአንጾኪያው አግናጢዮስ ነው ለመጀመሪያ ጊዜ እንትን ያለው ኮይንድ ያደረገው ክርስትና የሚለውን ቃል ለሃይማኖት ይጠቀምበት። ኤፌሶን 4:4 ላይ አንድ ሃይማኖት አለ ይላል። ይሁዳ 1:3 ላይ ደግሞ ለቅዱሳን ነቢያትና ለቅዱሳን ለተሰጠ ሃይማኖት አንድ ጊዜ ለተሰጠ ሃይማኖት እንድትጋደሉ አንዴ ነው የተሰጠው። እነዛ ቅዱሳን የተባሉት ደግሞ ኤፌሶን 3:7 ላይ ቅዱሳን ነቢያትና ሐዋርያት ናቸው። የመጀመሪያው ነቢይ ከታሪክም አንጻር ከትውፊትም አንጻር አዳም ነው። ከአዳም ጀምሮ የተሰጠ አንድ ሃይማኖት አለ። አንድ ጊዜ የተሰጠ ሃይማኖት አለ። ያ ሃይማኖት አይሁዶችን ሄደ በጠይቃቸው ይሁዲ ነው ይለዋል። ይሁዲ የሚለው ቃል ግን ከይሁዳ ከሚባለው ስም ነው የመጣው። ልክ አይደለም። ይሁዳ ደግሞ ከ12ቱ ነገደ እስራኤል ከ12ቱ የያዕቆብ ልጆች አንደኛው ነው። ይሁዳ ማለት ሌዊ ማለት አይደለም። ይሳኮር ማለት አይደለም። ሮቤል ማለት አይደለም። ዛብሎን ማለት አይደለም። እነሱን አያጠቃልልም። ኢቭን ያዕቆብን አያጠቃልልም። ይስሐቅን አያጠቃልልም። ያዕቆብን አብርሃምን አያጠቃልልም። ይሁዲ ሊሆን አይችልም። ይሁዲ የዘር ስም እንጂ የሃይማኖት ስም አይደለም። ባይብል ላይ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ አንዱ ሃይማኖት ከአዳም ጀምሮ የተባለው ይሁዲ ነው የሚል አታገኝም። ታዲያ ማን ነው ስትላቸው ክርስቲያኖች ደግሞ ክርስትና ይለዋል። ክርስትና የሚለውን ቃል ባይብል ላይ አናገኘው። ቁርአን ላይ ግን ስትሄድ አላህ ፋይናል ሬቪሌሽን ስለሆነ ምን እንደነበረ በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 19 ላይ አላህ ዘንድ የተወደደ ሃይማኖት ኢስላም ነው ይላል። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 85 ላይ ደግሞ ከኢስላም ውጪ ሌላ ሃይማኖትን የሚፈልግ ሰው በመጨረሻይቱ ዓለም ከከሳሪዎች ሆኖ ነው የሚለው። ስለዚህ አላህ በቁርአን ውስጥ ክርስትና ይሁዲ የሚባል ሃይማኖት እውቅና አልሰጠም። በዘመናትም ሰጥቶ አያውቅም። ባይብልም እውቅና አልሰጠም። ስለዚህ ክርስቲያን የሚባለው ነገር የለበጣና የሽሙጥ ስም ነው። ክርስቲያንም መባል የለብህም። አንተ ክርስቶስ ነህ፣ ቅቡ ነህ። ቅቡዋን ማለት እኮ ነው፣ መሳያውያን ማለት ነው ትርጉሙ። ቅቡዋን ማለት ነው። ክርስቶስ ማለት የተቀባ ማለት ነው፣ ቅቡ ማለት ነው። ክርስቲያን ማለት ደግሞ ቅቡዋን ማለት ነው። አንተ ቅቡ ነህ፣ የተቀባ ነህ ተብለህ ብትጠይቅ ኧረ እኔ ክርስቶስ ነው የተቀባው፣ ኢየሱስ ነው መሲህ ነው የተቀባው፣ እኔ አልተቀባውም። ስለዚህ ምን ያደርግልሃል ያ ስም? ክርስቲያን የሚለው ስም ለምን ትጠቀማላችሁ በላቸው። የለም
ራሱ እንደዚህ አይነት የለበጣና የሽሙጥ ስም ነው ለመጀመሪያ ጊዜ ወጣው። ኢየሱስ ክርስቲያን የሚለውን ስም አያውቀው። አንዳንድ ሰዎች ማቴዎስ ወንጌል 16 ላይ ይገቡና አንተ ጴጥሮስ ነህና በዚህ ዓለት ላይ ቤተክርስቲያንን መሰረታ። ቤተክርስቲያን አይደለም የሚለው ባካችሁ። ቤተክርስቲያን እንግሊዝኛው ቸርች ነው የሚለው፣ ግሪከኛው ኤክሌሲያ ነው የሚለው። ኤክሌሲያ ነው የሚለው። ኤክሌሲያ ማለት ሲምፕሊ ኮንግሪጌሽን ማለት ነው። ሐዋርያት ሥራ ምዕራፍ 7 ቁጥር 45 ላይ ይዩት። ማህበር ተብሎ ብሉይ ኪዳን ላይ የነበረው አይሁዶች የሚጠቀሙበት ማህበር ግሪከኛው ኤክሌሲያ ብሎ ነው የሚያስቀምጠው። ኮንግሪጌሽን ማለት ነው ሲምፕሊ። መዝሙረ ዳዊት ምዕራፍ 1 በዋዘኞች ወንበር አልቀመጥም አለ። በዋዘኞች ማህበር አልቀመጥም። ማህበር ለሚል የገባው ኮንግሪጌት ነው። ማንኛውም እንደዚህ ዋዘኞች የሚሰበሰቡበት ስብሰባው ራሱ ኮንግሪጌሽን ይባላል። እንደገና ደግሞ ዘዳግም 23 1 ላይ ምኑ የተቀጠቀጠ እስከ 10 ድረስ ወደ እግዚአብሔር ጉባኤ ግባ ይላል። ጉባኤ ለሚለው ግሪክ ሰብትጀንት ላይ ብትመለከቱት ኤክሌሲያ ነው የሚለው። ኤክሌሲያ ሲምፕሊ ጉባኤ ማለት ነው፣ ሌላ ነገር አይደለም። ኤክሌሲያ ማለት ተጠርተው የወጡ ማለት ነው ኤቲሞሎጂካል ሚኒንጉ። ተርሚኖሎጂካል ዴፊኒሽኑ ግን ኮንግሪጌሽን ማለት ነው፣ ማህበር ማለት ነው፣ ጉባኤ ማለት ነው፣ ሌላ ነገር የለው። በተረፈ ኢየሱስ ክርስቲያን የሚለውን ቤተክርስቲያን ብለው ስም ያወጡለት ኢትዮጵያኖች ናቸው። ጉባኤውን ቤተክርስቲያን ብለው ባይብል ላይ የሰገሰጉት እነሱ ናቸው። ቤተክርስቲያን የሚል ባይብል ላይ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ የለም። ምን ላይ? ብሉይ ኪዳን በዕብራይስጥ ነው የተጻፈው ወይም በአረማይስጥ ነው። አዲስ ኪዳን ደግሞ የማቴዎስ ወንጌል በዕብራይስጥ በአረማይስጥ የሚሉ ሰዎች አሉ። የማርቆስ ወንጌል ደግሞ በሮማይስጥ ነው የሚሉም አሉ፣ በግሪክ የሚባሉ አሉ። ሌሎቹ በአጠቃላይ በግሪክ ኮይኔ ነው የተዘጋጁት። በግሪክ ኮይኔ አዲስ ኪዳን ላይ፣ ብሉይ ኪዳን ላይ በዕብራይስጥ ብትፈልጉት ቤተክርስቲያን የሚል ቃል የለም። ኤክሌሲያ ነው የሚለው ወይም ደግሞ በዕብራይስጥ ካህል ይባላል። ካህል ወይም ቃሃል ይባላል እንጂ የለም፣ አታገኙም እንደዚህ አይነት ነገር። ስለዚህ ክርስቲያንም መባልም የለብህም። ሃይማኖቴ ክርስትና ነው አትበል። ብዙ ሰዎች ክርስትና ክርስትናን የሚመስል ጆባ ዊትነሶች ባይብል ብቻ ነው የምንቀበለው ይላሉ። ተመልሰው ደግሞ ክርስትና እያሉ ያወራሉ። ኦኒሰሶች ባይብል ብቻ ነው የምንቀበላሉ፣ ክርስትና እያሉ ያወራሉ። ፕሮቴስታንት ሶላ ስክሪፕቸር ይባላሉ፣ ባይብል ብቻ ነው የምንቀበለው። ሱፕሪም ኦቶሪቲ ለሳሊቬሽን የሚያስፈልገው እሱ ነው ብሎ ነው የሚያምኑት። እነ ማርቲን ሉተር፣ እነ ዝዊንግሊ፣ እነ ማጂስትሪያል እንትኖቹ የክላሲክ ነበር ፕሮቴስታንቶች እንደዛ ብሎ ነው የሚያምኑት። ነገር ግን ክርስትና የሚለው ቃል ባይብል ላይ የለም። በ110 የአንጾኪያው አግናጢዮስ ለመጀመሪያ ጊዜ ክርስትና ብሎ ሃይማኖትን መሰረተው። ከዛ ሃይማኖቱ ሲዋቀር እነ ትሪኒቲ መጡ፣ እነ ክራይስቶሎጂ የሚባሉ የፍጹም ሃይፖስታሲስ ዩኒየን የሚባሉ ሚያፊዚስ፣ ዲያፊዚስ፣ ሞኖፊዚስ የሚባል ጭቅጭቅ፣ እንደና ደግሞ ሄትሮኤሰንስ እና ሆሞኤሰንስ የሚባሉ ጭቅጭቅ 325 ላይ እነዚህ ሁሉ የዳበሩት ግሪክ ወሮም ፍልስፍናው ላይ ቤዝድ አድርገው ነው። ስለዚህ አንተ ክርስቲያን ነኝ እንዳትል ካሁን በኋላ ማለት ነው። ክርስቲያን ነኝ ካልክ ጉድ ይፈላል። ሃይማኖቴ ክርስትና ነው ካልክ ትሪ ይበላል። ወደ ቁርአን ከመጣስ በግልጽና በማያሻማ መልኩ ነግሮናል ማለት ነውና ይሄን ይመስላል። ኤንፒ ለምንድን ነው እንዲህ ያልከው? ማለቴ ሌትሊ የሆነ ጥያቄ ምናምን ስጠይቅ ነበር ስለ ኢስላም፣ ስለ ነቢይ መሐመድ ምናምንና ከዚህ በፊት የነበረኝ አመለካከት ነቢይ አለ አይደል የሆነ ራሱ የፈበረከው ራሱ የጻፈው ነው፣ ራሱ በቃ እንደ ፊክሽን ራሱ የጻፈው ነገር ነው ምናምን እንደዛ ሲባል ስለምሰማ እንደዛ ነገር ብዬ ነበር የምቀበለውና ከሪሰንትሊ ወደዚህ ግን ትንሽ እየጠየቅኩ እንትን እያልኩ ምናምን ስመጣ በሳይንቲፊክ ሳይቀር ብዙ አፕሩቭ የተደረጉ ነገር አሉ ቁርአን ውስጥ። ደግሞ መጻፍና ማንበብ የማይችል ሰው ይህንን ሁሉ እንዴት ፋብሪኬት ሊያደርገው ይችላል? ጭራሽ ሳይንስ ራሱ በቅርቡ አፕሩቭ እያደረገው ያለው ነገር ማአት ነውና ይሄን ሁሉ ስታይ እንትን ስትል ትንሽ ያለ እንድትጠይቅ ያደርግሃልና እሱን ነው ትንሽ እንግዲህ ያለ ቀኑን መንገድ ይምራ እንዳይበዛብህ። ኢንሻአላህ ጥያቄ ካለ ያላለቀ ጥያቄ ካለ ጥያቄዎችን እናስተናግድሃለን ማለት ነው። የሚሰማህ ነገር ካለ ኤብሮ መጨመር የምትፈልገው ነገር አለ? ማውራት የምትፈልገው ነገር አለ? ጨምር የምታደርገው ነገር ምናልባት ጨምር። ኤንፒ 21 እኔ ምናልባት ብዙ ነገር ያየህ ይመስለኛል አይደለ? ኤንፒ አይደለ? ብዙ ነገር አይተሃል። አሁን በአጭሩ ምን መሰለ
አንተ ያው ፍጹም ሞኖቲዝም የሆነ እምነት ነው አይደል የምትፈልገው? በቃ ምንም ከምንም ጋር ያልተገናኘ ንክኬ የሌለው ሃይማኖት ነው የምትፈልገው። በጣም ጥሩ። ያንን የምታገኘው እስልምና ላይ ብቻ ነው። የትኛውም ሃይማኖት ላይ አታገኘውም ይሄንን የእምነት መንገድ። ፍጹም ሞኖቲዝም ሆኖ ደግሞ ነቢያትን ምክንያቱም ይሄ ፍጹም ሞኖቲዝም እምነት የምትለው ያመጣው አንድ አምላክ ነው። ሌላ አምላክ አለ ከዚህ አምላክ ውጭ? ኤንፒ ሚውተን አንሳውና አንድ ያዋራኝ። እሺ ከአንዱ ከአምላክ ውጭ ይህንን ሞኖቲዝም የተባለውን ሃይማኖት የሚያመጣ የለም። ይሄ አህዳዊነት የሚባለውን አምልኮ ወይ ደግሞ አንድ አምላክን በብቸኝነት ማምለክ የሚለውን አምልኮ ከአንድ አምላክ ውጭ ሊያመጣ የሚችለው የለም አይደለም? የለም። በጣም ጥሩ። ይሄ አንድ አምላክ ሲያሳውቀን በነቢያት በኩል ነው አይደል የሚያሳውቀን? በጣም ጥሩ። ሚውት አታርግ። እሺ ኖርማል ነው። ሚውት አታርግ። ስለዚህ ነቢያትን ያው ከአዳም ጀምሮ እስከ ነብዩ መሐመድ ያለውን ነቢያት የላከው አንዱ አምላክ ነው ብለህ አታምንም? አምናለሁ እንጂ ኦብቪየስሊ አንድ አምላክ የላካቸው ናቸው። የእነሱ አምላክ ደግሞ ያው ብቸኛ አንድ አምላክ ሰው ያልሆነ ነው ብለህ ካመንክ ሶ ዩ አር ኦልሬዲ ሙስሊም ነህ። ምንም ጥርጥር የለውም። ማለት አንተ አሁን የሚቀረ ምን እንደሆነ ታውቃለህ? ቁርአንንስ እሺ፣ ባጭሩ ደግሞ እዚህ ጋር ልምጣልህ። መጽሐፍትንም አውርዷል ብለን እናምናለን እኛው። ለምሳሌ ይሄ አንዱ አምላክ መጽሐፍትን አውርዷል። ለሙሳ ተውራትን፣ ለኢየሱስ ኢንጂልን፣ ለነብዩ ሰለላሁ ዐለይሂ ወሰለም ቁርአንን፣ ለኢብራሂም ሱሑፍ ኢብራሂም የተባለ ሱሑፍ አለ ራሱ የተሰጠውና በነቢያት ላይ በተወረደው መጽሐፍ ተመኑ ይለናል በጥቅሉ። ስለዚህ በመጽሐፍቶች ሁሉ ታምናለህ? ስለዚህ አንተ በአጭሩ ሙስሊም ነህ። ለምን አትቀበልም? ለምን ሻሃዳ አትይዝም? እስልምና ለምን አትቀበልም? ይሄን ማለቴ ዋናው ጥያቄ እስልምና ከዚህ ውጭ የለም፣ ምንም ነገር የለውም ከዚህ ውጭ። ይሄ ነው እስልምና። እስልምና ማለት አንድ አምላክን በብቸኝነት ትገዛለህ፣ ከሱ ጋር ሌላ አምላክን አታጋራም። ካጋራህ ወለው አሽረኩ ቢያሻርኩ ኖሮ አለ ለሐቢጣ ማካኑ የስናዑን ነው የሚለው። እንደዛ ይመስለኛል። ሲሰሩት የነበረው ስራ በአጠቃላይ በዜሮ ይባዛላቸው ነበር አለ። ቢያሻርኩ በአላህ ቢያጋሩ በቃ አላህም በብቸኝነት መገዛት ነው እስልምና የሚያዘው። ነቢያትን መቀበል፣ መላእክትን አላህ መፍጠሩን እንዲሁም ወደ ነቢያት መጥተው መልእክትን የሚያስተላልፉት እነሱ መሆናቸው ማመን፣ እነ ገብርኤል፣ እነ ሚካኤል፣ እነ ኢስራፊል እነዚህ ሁሉ መልእክተኞች አሉ። እነዚህ መቀበል በአጭሩ መጽሐፍትም አለ እነሱ በመጽሐፍቱ ማመን ነው። እስልምና የእምነት መሰረቱ ይሄ ነው። ሌላ ነገር የለውም። መሰረቱን ይዘኸዋል አንተ። ከዚህ በኋላ ያሉት ቅርንጫፋዊ ነገሮች የምትማራቸው ናቸው እንጂ ምንም ሌላ ነገር የለውም። ባይሆን ጥያቄ ካለ ጠይቅ እስልምና ላይ። ፕሩፍ ከፈለክ ደግሞ ፕሩፍ አሳያለሁ እስልምና ላይ። የፈለከውን ጥያቄ ጠይቅ፣ ሳይንሳዊ ፕሩፍ የምፈልግ ከሆነ። እሺ ሞር ሳይንቲፊክ አፕሩቭ የተደረጉ ምናምን ነገሮች ብትሰጠኝ ደስ ይላል። በጣም ጥሩ። ላሳየህ እስቲ። እሺ ፕሩፍ ላሳየህ። በነገራችን ላይ ዩቲዩብ ላይ ሙሉ ትምህርቱ አለ። ኢንሻአላህ እዛ ላይ ደግሞ የበለጠ ትረዳለህ ብዬ ተስፋ አደርጋለሁ። 1400 ሰው ስላለ ለነሱም ትምህርት ስለሚሆናቸው ብሎ ያተል እሺ፣ አንድ ጊዜ ራስን ላተልቅ ኡስታዝ። እሺ ኦኬ፣ ጭራሽ ራሴን ተናረኩት። ኦኬ እሺ፣ ኢንሻአላህ ዛሬ ሻሃዳ ይዘህ ነው የምተኛው። ኢንሻአላህ እኛም ዛሬ ሻሃዳ ሳይያዝማ አይተኛም። ኢንሻአላህ ከምን ልጀምርልህ?
በቃ የተወሰነ አንድ ለምሳሌ ስለ ኢንፎርሜሽን ታውቃለህ? ኢንፎርሜሽን ማለት ምን እንደሆነ ታውቃለህ? ኤንፒ ኢንፎርሜሽን ከ1400 ሚዩት እንዳታረግ እሺ። ሚዩት አታርግ፣ እያወራን ነው አብረን እንትን የምንለው። ከ1400 ምናምን ዓመት በፊት አንድ ሰው ተነስቶ ኤንፒ አንተ ከቤትህ ስትወጣ ቤትህ የተደረገውን ነገር የሚነግርህ ኢንፎርም የሚያደርግህ ነገር አለ ብትባል ትሰማዋለህ? ታምነዋለህ? ከአምላክ ካልሆነ በስተቀር ለምን? በጣም ጥሩ። ይኸውልህ ቁርአን ላይ ሐዲስ ላይ ምን እንደሚል ተመልከት። ጃሚዕ አትርሚዚ ነብዩ ሰለላሁ ዐለይሂ ወሰለም ናቸው የተናገሩት። 2181 ላይ ምን ይላል መሰለህ? ወለዚ ነፍሲ ቢየዲሂ ነፍሴ በእጁ ቤት በሆነችው ጌታ እምላለሁ ላ ተቁሙ ሰዓቱ ሐታ ቱከሊሙ ሲባዑ አልኢንስ እንስሳዎች ሰዎችን እስከሚያናግሩ ድረስ ሰዓቲቱ አትቆምም። እንስሳዎች እንዴት እንደሚያናግሩ አሳያለሁ። ወሐታ ቱከሊሙ ረጅሉ አዝበቱ ሰውጢሂ በእጁ የሚይዛት እንጨት ራሱ እስከምታወራ ድረስ። ወሽራኩ ናዕሊሂ እግሩ ላይ ያለ ልክ ላይክ ምን ብዬ ልንገርህ፣ ጫማው ማለት በቃ ጫማው እስከሚያወራ ድረስ እሱንም አሳያለሁ። ከዛ ወቱኽቢሩሁ አለ ይነግረዋል ምን ኢንፎርምስ ያደርገዋል አለ ፈኺዘሁ ታፋው ላይ ያለው ማለት ታፋው ላይ ያለው ምንድነው እንግዲህ እሱን ልናይ ነው። ቢማ አሕደተ አህሉሁ ሚን ባዕድ ቤተሰቡ እሱ ውጭ ከወጣ በኋላ ምን እንደሰራ የሚነግሩት። አሁን ምን አለ ተመልከት። ኤንድ ሂዝ ታይ አለ ኢንፎርምስ ሂም ኦፍ ዋት ኦከርድ ዊዝ ሂዝ ፋሚሊ አፍተር ሂም አለ ከሱ በኋላ ቤተሰቡ ምን እንደሰራ ኦከርድ ነው የሚለው። ኦከርድ ማለት ፓስት ቴንስ ነው። ልብ አድርግ። ከሱ በኋላ ቤተሰቡ ምን እንደሰራ ይነግረዋል። ስለ ሪከርደር ነው የሚያወራው። ልብ አድርግ። ሪከርድ ስለሚያደርግ ነገር ነው የሚያወራው። ሪከርድ የሚያደርግ ነገር ነው። ሪከርድ ነው። እንዴት ነው በቃ አንድ ነብይ ማለት አንድ ከ1400 ምናምን በፊት የነበረ ሰው ስለ ሪከርደር ሊያወራ የሚችለው? ስለ ኢንፎርሜሽን እንዴት ነው ኢንፎርም ያደርገዋል ብሎ ሊናገር የሚችለው? ታፋው ላይ ያለው ምንድነው? አንተ ታፋ ላይ ምንድነው የምታስቀምጠው? ታፋ ላይ ምንድነው ኪስ ውስጥ የምታስቀምጠው? ያው ብር ለምሳሌ። አይ ኢንፎርሜሽን የሚሰጥህ ታፋ ላይ የምታስቀምጠው ምንድነው? ስልክ አታስቀምጠው ወይስ የለህም? አስቀምጣለሁ። አየህ። ስለዚህ አሁን ነብያችን ሰለላሁ ዐለይሂ ወሰለም ከዛ መጀመሪያ ነው ይሄን የተናገሩት። አረ ላፕቶፕ ታፋ ላይ አይቀመጥም። ምን ሆናችሁ ነው ጀማው? እሺ ኤኒዌይስ ይሄን ለማለት ፈልጌ ለጨዋታው ያክል ነው። አንድ ይዘልኛል። ይሄ አሁን አንድ ተራ ሰው ሊናገረው ይችላል ብለህ ታስባለህ? አይችልም። እሺ አንድ ደግሞ ልጨምርልህ እስቲ። ኦኬ እሺ ይሄንን ላሳይህ። ወደ 3 ነገር ወይ 4 ነው ማሳየህ። እሺ ይሄ ሁለተኛ ነው ወይ 4 ወይ 3 ነገር ነው ማሳየህ። ምን አሉ? ሱነን ኢብኑ ማጃ 40-20ኛው ላይ ማለት ነው ምን ይላል መሰለ? ለየሽረበነ ናሱን ሰዎች ይጠጣሉ አለ ሚን ኡመቲ አልኸምር ኸምር ማለት መጠጥን ይጠጣሉ። መጠጥ ከኔ በቃ የነብዩ ኡማ ነው የሚባለው። ይሄ ሁሉ ኡማ የነብዩ ኡማ ነው የሚባለው ሲጀመር። ከዛ ኡማ ማለት ህዝብ ማለት ነው። ዩሰሙነሃ ስም ያወጡላታል አለች። ኸምር ለተባለችው ስም ያወጡላታል። ኸምር ማለት መጠጥ ቢገይር ስሚሃ ሌላ ስም ያወጡላታል። ሌላ አዲስ ስም። አሁን ቀደም እንደሰማሁት አረብ ሀገር ውስጥ ኸምር መባል ተተታ ውሃ ማለት ጀምረዋል አሉ። አይ ቲንክ ውሃ ብለው ሌላ ስም መስጠት ጀምረዋል አሉ። ኤኒዌይስ እሺ አይደለም ዋናው ቁም ነገር እዚህ ላይ አይደለም። ዩዕዘፉ ዐላ ሩኡሲሂም በጭንቅላቶቻቸው ላይ ይደረጋል አለ። ዊስኪ ቮድካ ምናምን የተለያየ ትክክል ኡስታዝ። እና በጭንቅላቶቻቸው ላይ ይደረጋል። ምንድነው የሚደረገው? ቢልመዓዚፍ ወልሙገኒያት የሙዚቃ መሳሪያ ይደረጋል ጭንቅላታቸው። የሙዚቃ መሳሪያ ምና ጭንቅላታቸው ላይ
ጭንቅላት ላይ የሚደረግ የሙዚቃ መሳሪያ ምንድን ነው? ኤንፒ እኔ እንጃ። ኧረ ቢስሚላ ኤርፎን ተጠቅማ አታውቅም አንተ ልጅ? ኧረ እባክህ ተው ተው። ሌላ እንዴት ነው ታዲያ? አንተ ራስህ የትኛው ክፍለ ዘመን ላይ ነው ያለው? ተው እንጂ ኤንፒዬ። ጨዋታ ድምቀት ነው። እሺ ሌላኛው ደግሞ አንድ ሐዲስ ላሳየ። ይሄም እንደዛው የሚገርም ሐዲስ ነው። ምን አሉ መሰለ ነብዩ ሰለላሁ ዐለይሂ ወሰለም ሰየኩኑ ፊ አኺሪ ኡመቲ በኡመቴ መጨረሻ ዘመን ላይ ይሆናል አሉ። ሪጃሉን ወንዶች አሉ። ከዛ በኋላ የርከቡነ አለ ሱሩጅ ሱሩጅ የሚባል ነገር ላይ ይወጣሉ አለ። ሱሩጅ ማለት ትክክለኛ ቋንቋው ምን መሰለ? ሱሩጅ ማለት ትክክለኛ ቋንቋው እንደ ኮርቻ ነገር ነው። ኮርቻ ማለት የሆነ መቀመጫ ነገር ነው። ኤኒዌይስ እንደዛ ነገር ነው ትክክለኛው። አሁን ከዚህ ጋር ከምን አንፃር እንደመጣ እናሳያለን። ከአሽባሂ ሪሃል ሱብሃንአላህ መጓጓዣ ይመስላል። መጓጓዣ ነገር ነው። አሁን መጓጓዣ ይመስላል ስለ እነሱ በነበሩበት ዘመን ላይ በቅሎ፣ ግመል ምናምን ነው የነበረው። በቅሎ፣ ግመል፣ አህያ፣ ፈረስ ኤክስፕሌን ማድረግ ይከብዳል። ገብቷላ? መጓጓዣ ነው የሚመስለው። ልክ አሁን እንደዛ አይነት ነው። ሱሩጅ ነው ተብሎ የሚታወቀው ከአሽባህ ሪሃል ነው። በቃ ከመጓጓዣዎች አይነት ነው አሉ። ከዛ ምንድነው የንዚሉ አላ አብዋቢል መሳጅድ በመስጂድ በሮች ላይ ያቆሟቸዋል። ሱብሃንአላህ። መስጂድ በሮች ላይ በዚህ ዘመን ላይ ምን ታያለህ? መኪና። አየህ ሱብሃን። ይሄንን ማን ሊናገረው ይችላል? ተራ ሰው ነው የሚናገረው። ይሄን ተራ ሰው ይናገረዋል በእውነት። ለዛ ነው አላህ ምን አለ በሱረቱ ነህል ምዕራፍ 16 ላይ ቁጥር 8 ላይ እንዲህ ይላል። ያው ፈረሶችም አለ ልብ አድርግ ምን እንደሚል ፈረሶችንም በቅሎዎችንም አለ አህዮችንም፣ እነዚህ መጓጓዣ ናቸው ታውቃለህ፣ ልትቀመጡባቸውና ልታጌጡባቸው ፈጠረላችሁ። ከዛስ ሌላ አለ እንዴ? አራው የማታውቁትንም ድንቅ ነገር ይፈጥራል። ድንቅ ያው ድንቅ ነገር አየው። ምንድነው የሚፈጥረው? መጓጓዣ ምንድነው የሚፈጠረው? መኪና፣ ሞተር። አየህ እነዚህ ማለት ነው። ታዲያ ማን ነው ይሄን ሊያርግ? ተራ ዝም ብሎ ሰው ነው ይሄን ማለት? እንዴት ሊሆን ይችላል? በጭራሽ የማይመስል ነገር ነው በቃ። እና አንድ ነገር ልጨምርልህና የትኛውን ልጨምርልህ መሰለ? ሁሉም ራሱ ከባድ ነው። የትኛውን እንደምጨምርልህ ራሱ እኔ አላቅም የትኛውን እንደምጨምርልህ። እስቲ እቺን ልጨምርልህ። ኡስታዝም ደስ ያለኝን ስላለኝ ሱረቱ ያሲን ላይ ምዕራፍ 36 ላይ ቁጥር 9 ላይ አለ። ማነው ቁጥር 40 ላይ? እሺ ምህዋር የሚባል ነገር ታውቃለህ? አዎ ይሄ ምህዋር ነው አይደለ? ሁሉም በምህዋሩ ነው አይደለ የሚዞረው? ይሄም በምህዋሩ እዚህ ጋር ለምሳሌ አሁን እዚህ ጋር ሜርኩሪ፣ ቬነስ፣ እርስ ምናምን ይሄ በቃ እንደዚህ እያለ ይቀጥላል። ስለዚህ አሁን ምንድነው በአጭሩ አላህ ምን ብሏል ስለዚህ የሚለውን እንዴ ፀሐይ አንዴ እሺ ፀሐይ አለ ጨረቃን ልትደርስባት አይገባትም፣ ሌሊቱም ቀንን ያለ ጊዜው ቀዳሚ አይሆንም አለ። ሌሊትም ያለ ጊዜው ቀዳሚ፣ ሁሉም በመዞሪያቸው ውስጥ ይዋኛሉ አለ። እሺ መዞሪያ ማለት ይሄ ነው። እሺ በመዞሪያቸው ውስጥ በፈለካቸው ውስጥ ማለት ነው። ኦ በጣም የሚገርም ነው። ይሄ ነው እንደ የገረመህ? አረ ይሄ አይደለም እኔ የገረመኝ ይሄ ነው። ይኸውልህ ኦርቢት የሚለው ነገር ራሱ ቁርአን ላይ ታገኘዋለህ። ወኩሉም ፊ ፈለኪን የስበሑን ይላል እና ሁሉም በመዋኛቸው ላይ የሚለው ነገር ላይ መዋኛ ለሚለው ነገር የተቀመጠው ነው። ካፍ ከካፍ ጋር፣ ላም ከላም ጋር፣ ፋ ከፋ ጋር፣ ያ ደግሞ አለች መሀል ላይ ሴንተር አለች። ሴንተሯ ፀሐይ ነች። ሃቭ ዩ ኤቨር እንዴት አንድ ተራ ሰው ይሄንን እንዴት ሊሆን ይችላል? አይተዋል? ኤንፒ አይቻለሁ። ስለዚህ አሁን ይሄንን አንድ ተራ ሰው ሊያደርግ ይችላል ብለህ ታስባለህ? ሳይንሳዊ ማረጋገጫ አይሆንም ይሄ? ስማ ኦብቪየስሊ አይሆንም።
አይሆንም ማለቴ ትንሽ የሆነ የግድ ነቢ ቢሆን ነው ይሄንን ሁሉ እንትን ያደረገው። ያ ስለዚህ በቃ አሁን አንተ የቀረህ አማራጭ ምን መሰለህ? ሻሃዳ መያዝ ብቻ ነው። እናንተ እዚህ ላይ ሁሉም ፊፈለክ የሚለው ከዛም ከኋላ ስታነበው ራሱ እኮ እንትን ነው የሚለው ሁሉም ፊፈለክ የሚለው ካፍ ማንፋያ እቺን ፓርት ያት በዚህም ሲነበብ በዛም ሲነበብ ያኒ ሱብሃንአላህ። በጣም ይገርማል። እሺ ሌላኛው ጥያቄ አሁን እሺ ትክክለኛው መንገድ ቀጥተኛው መንገድ ይሄን ሆነ እያለ ለምንድን ነው አሁን ከሁሉም ነብያቶች ተለይቶ ኢየሱስ አለ አይደል? ይሄንን ኮንፊውዥን የፈጠረበት ምክንያት ለምንድን ነው? ኢየሱስ አይደለም፣ ይሄንን ሰዎች ናቸው። ተራ ማለቴ በቃ የአላህን ቃል የለወጡት ከዛ በኋላ ያሉ ሰዎች ናቸውና ኢየሱስ ያስተማረው አንድ አምላክን አምልኮ። ሙስሊም ነበር ኢየሱስ። ሙሳ ሙስሊም ነበረ፣ አላህን ብቻ ነው የሚገዛው። ዳውድ ሙስሊም ነበረ፣ ዳዊት። እያንዳንዱ ነቢያት ሙስሊሞች ነበሩ። ግን ከነሱ በኋላ የመጡ ሰዎች ናቸው የሚበርዙት። አላህ ለዛ ነው በቁርአን ላይ ሲናገር በሱረቱል ኢምራን ምዕራፍ 3 ቁጥር 71 ላይ ያ አህለል ኪታብ እናንተ የመጻፍቱ ሰዎች ሆይ ሊመ ተልቢሱን አልሐቀ ቢልባጢል እውነትን በውሸት ለምን ትደባልቃላችሁ? ወተክቱሙን አልሐቀ ወአንቱም ተዕለሙን እውነትንስ እናንተ የምታውቁ ስትሆኑ ለምን ትደብቃላችሁ ማለት የሚናገረው። ስለዚህ ያደረጉት ሰዎች ናቸው እንጂ ኢየሱስ ይሄን አላስተማረም። እሺ ኤንፒ እሺ። ስለዚህ ይሄን ይመስላል። አንተ ያለህ አማራጭ ሌላ አማራጭ አይደለም። ሙስሊም ነህ ኦልሬዲ። መስክር፣ በአፍ መስክር። አንተ መመስከር ነው ያለብህ በእውነቱ። ምክንያቱም አንተ ኦልሬዲ ብለሃል፣ አምናለሁ ብለሃል። ስለዚህ ፍጹም ሞኖቲዝም የሆነውን ብቸኛውን አንድ አምላክን ወደ ማምለክ ጥሪ ማቅረብ ራሱ ለአንተ የሚገባ አይመስለኝም እኔ እና ኦልሬዲ አንተ መመስከር ነው ያለብህ ኤንፒ። ታዲያ አሁን ሌላ ሞኖቲዝም የሚከተሉስ ማለት ሌላ አይዲዮሎጂ ክርስቲያንም ሆነው ራሱ አለ አይደል ኢየሱስን እንደ ነቢይ እንደ ሰው እንደ ፍጡር ተቀብለው የኢየሱስ አምላክ ደግሞ አብ ነው ምናምን ብለው የሚከተሉትም አሉ። እሺ ደግሞ ኡስታዝ ይጨምርልህና ኢየሱስ ባጭሩ አልተሰቀለም። እሺ ኢየሱስ የተሰቀለ ኢየሱስ የለም። ያ ነው ትልቁ ችግርና ኡስታዝ ደግሞ አሁን በደንብ ይጨምርላል ኢንሻአላህ። ኦኬ ጀዛከላ ኢብሮ እናመሰግናለን። አላህ ይስጥልን። አላህ ቅኑን መንገድ ይምራ ወንድማችን፣ ኢትዮጵያዊ ወንድማችን፣ ወደፊት ደግሞ ሙስሊም ወንድማችን ኢንሻአላህ ትሆናለህ ብለን እናስባለን። አው ሱረቱል ማኢዳ ምዕራፍ 5 ቁጥር 14 ላይ አንድ የሚናገረው ነገር አለ። እነዛ ነሳራንን ካሉ ጋር የከበደ ቃል ኪዳንን አደረገናል። ነሳራንን ያሉት ወይም የአላህ ረዳቶች ነን ያሉት ሱረቱ ማኢዳ ምዕራፍ 5 ቁጥር 110 ላይ ሐዋርያቶች ናቸው፣ ራሱ የአላህ ረዳቶች ናቸው ብሎ አላህ ቃል ኪዳን ያደረገው በእኔና በመልእክተኛዬ እመኑ ብሎ ወደ ሐዋርያቱ ባዘዝኩ ጊዜ አስታውስ ነው የሚለው። ስለዚህ የከበደ ቃል ኪዳን ያደረገው በእኔና በመልእክተኛዬ አንድ አምላክ አለ፣ ከዛ መልእክተኛ ባዘዝኩ ጊዜ አስታውስ ነው የሚለው። ከዛ እነዛ ነሳራንን ከሚሉ ጋር የከበደ ቃል ኪዳን አደረግን ካለ በኋላ ከዛ በኋላ ከነሱ ከነሳራንን ካሉት በኋላ የተከተሉት ነሳራንን የሚሉት ከሐዋርያት ህልፈት በኋላ ከታዘዙት ፋንታ ተዉት ነው የሚለው። ምን አደረጉ? የታዘዙትን ትተው ሌላ ትምህርት ማስተማር ጀመሩ ማለት ነው። ከዛ በኋላ አላህ ምን አደረገ? በመካከላቸው ጠብና ጥላቻን እስከ ቂያማ ቀን ድረስ እስከ ትንሣኤ ቀን ድረስ አደረግናል። ከዛ በኋላ ጤና የሚባል ነገር ነሳቸው። ጉባኤ 8 ጉባኤዎች ተደርገዋል። የኒቂያ ጉባኤ፣ የቆስጠንጥንያ ጉባኤ፣ የኤፌሶን ጉባኤ፣ የኬልቄዶን ጉባኤ፣ የሁለተኛ የቆስጠንጥንያ ጉባኤ፣ ሶስተኛ የቆስጠንጥንያ ጉባኤ እና ሁለተኛ የኬልቄዶን ጉባኤ የምትቆጥረው ወደ 7 አይነት እንትን ብለዋል ተደርገዋል ማለት ነው። 7 አይነት ጉባኤዎች በነገረ ክርስቶስ ላይ በክርስቶስ ማንነት ዙሪያ ላይ ሲወዛገቡ የኖሩት ያ ምንድነው? የአላህ ቅጣት ነው። በጣም የሚያሳየው ማለት ነው። ይህ ውዝግቡ ያለው እንደዛ ነው። በነገራችን ላይ ዩኒታሪያን የሚባሉትን እናውራ። አንተ ያልካቸው ዩኒታሪያን መጀመሪያ ሐዋርያቶች ዩኒታሪያን ነበሩ። ከዛ ሐዋርያቶች ሲያልፉ ቢኒታሪያን የሚባል ነገር መጣ። ቢኒታሪያን በጣም እያደገ መጥቶ ደግሞ ትሪኒታሪያን መጣ። የመጀመሪያ አህዳውያን ነበሩ፣ ከዛ ክሌታውያን ሆኑ፣ ከዛ ስላሴያውያን ሆኑ ሶስተኞቹ። አሁን በጥቂት ቁጥር ያላቸው ግን ሞኖቲስት የነበሩ
ቁርአን ሲመጣ ሰለሙ። እነሱ የነበሩበት አብዛኛው ቦታ ላይ ዛሬ እስልምና ነው ያለው። ግብፅ ውስጥ በተወሰነ መልኩ ነበሩ። አልጄሪያ፣ ናይጄሪያ፣ ሂፖ ወይም ደግሞ ካርቴጅ የሚባለው አካባቢ ላይ እነ ሊቢያ፣ ሱዳን እነሱ ነበሩ። መካከለኛው ምስራቅ ላይ የራሱ ብዙዎች ነበሩ እንደዛ ሰልመዋል። ኢቦናይት የሚባሉት ኢቨን እንትን የሚባሉት የናዝራውያን የሚባሉ ኢቨን ሞናርኪ ምንድነው ዳይናሚክ ሞናርኪዝ የሚባሉት በስቅለት ያምናሉ፣ ግን አንድ አምላክ ነው አስተምሮታቸው። ከዩኒታሪያን የነበሩ ማለት ነው ሰልመዋል። አሁን 16ኛው ክፍለ ዘመን 17ኛው ክፍለ ዘመን ላይ ሱሱኖሲያን ተብሎ ከእንደገና ብቅ ብለው ነበር እነሱ ዩኒታሪያን የሚባሉት ከሪፎርሚንግ ኤጅ ጋር ማለት ነው ከተሐድሶ ዘመን ጋር ከነ ማርቲን ሉተር ከነ ዝዊንግሊ ከነ ካልቪን ፓራራል የመጡ ሰዎች ነበሩ። ነገር ግን ብዙም አልቆዩም፣ ወዲያው ነው ያጠፏቸው። እንደ ፕሮቴስታንት ነው ያጠፋው ይባላል እነሱን በጦርነት። ከዛ በኋላ አሁን የተጀመረው በ18 ማማና በ19 አይ ቲንክ 84 አካባቢ መሰለኝ 84 እስከ 87 ነው አሁን ዩኒታሪያን ከእንደገና ያንሰራራው። ስለዚህ አሁን አንድ ጥያቄ አለ። አምላክ ለ1900 ዓመት ወይም ደግሞ ለ1400 ዓመት ቁርአን ከመጣ በኋላ ጠፍተዋል እነዛ ሰዎች። እስልምናን ተቀብለዋል። ረሱል ሰለላሁ ዐለይሂ ወሰለም ከመጡ እስካሁን 1400 ለ1400 ዓመት አምላክ ጸጥ ብሎ ነበረ። ምንም የሚያደርገው ነገር የለም። ዩኒታሪያን ጠፍቶ በምድር ላይ እነዛ የክርስቲያን ዩኒታሪያኖች ሲጠፉ ትሪኒቲያኖች በጣም ትልቅ ቁጥር ሲኖራቸው እንግዲህ 1.6 አካባቢ ላይ ካቶሊክ ነው በዓለም ላይ 1.6 ቢሊየን ክርስትና በዓለም ላይ ወደ 2 ቢሊየን ነው ራሱ 2.3 ቢሊየን ነው። ከዛ ውስጥ 1.6ቱን የያዘው እሱ ነው። ከዛ ሁለተኛው ቁጥር ያለው ደግሞ ፕሮቴስታንት ነው። ሶስተኛ ኦሪየንታል ኦርቶዶክስ ናቸው። ማነው ኤስተርን ኦርቶዶክሶች ናቸው። ኦሪየንታል ኦርቶዶክስ የምትላቸው ቁጥራቸው በዓለም ላይ በጣም አናሳ ናቸው። የሆነ ሚጥ እንትን ላይ ዲያግራሙን ብትመለከት ጥቂት ቁጥር ነው ያላቸው። እና ምን ለማለት ፈልጌ ነው ትልቁን ቁጥር የያዘው ክርስትና የሥላሴ አማንያን ናቸው፣ ትሪኒታሪያን ናቸው። ስለዚህ አሁን አንተ መጠይቅ ለ1400 ዓመት ማለት ነው እነዛ ዩኒታሪያን የነበሩ ከጠፉ በኋላ አምላክ ጸጥ ነው ያለው። መልእክተኛ አላከም፣ ነብይ አላከም። ህዝቦች አልነበሩትም ዩኒታሪያን የሆኑ በአንድ አምላክ የሚያመልኩ ህዝቦችን አላስነሳም። ጸጥ ነው የተባለው። ይሄ መልስልኝ እስቲ። ማለቴ መጽሐፉ አለ አይደል ባይብሉ፣ ባይብሉ ቢኖር ተከታይ ከሌለው ምን ያጋለው? ዩኒታሪያን ሰዎቹ የት አሉ? የት ነው ያሉት እነዛ? አሁን በ1987 አካባቢ ላይ ሲጀመር ማለት ነው። ከዛ በፊት የለም በታሪክ ውስጥ 84 ይላሉ። በ1980 በፈረንጆች አቆጣጠር ነው የምነግርህ። በዛን የጀመረው እስከዛ ድረስ ምንድን ነው አምላክ ህዝቦች የሉትም። አንድ አምላክን የሚያመልኩ ዩኒታሪያን የሚባሉ ህዝቦች የሉትም። ዋን ጋድ ዋን ፐርሰን ብለው የሚያምኑ የት ነው ያሉት እነሱ? ከሙስሊሞች ውጭ ሌላ ፈልግና አምጣልኝ። በታሪክ ውስጥ ክርስትና ውስጥ ፈልጋቸው እነሱን። አምላክ ጸጥ ብሏል ለ1400 ዓመት። የራሱ ህዝቦች የሉትም የሚያመልኩት። ይህን ጥያቄ ቆም ብላ የታሉ እኮ ነው የምልህ። የለ ጥቂቶች የምትላቸው የታሉ? በቁጥር እንኳን የሉም ነበር እኮ በታሪክ ውስጥ ለ1400 ዓመት የለም። ሱስንሳውያን የሆነ ሳለ ጀምረው ነበር፣ ወዲያው ነው የጠፉት። እርግጠኛ ነኝ 15 ዓመትም አልቆዩም፣ ወዲያው ነው ያጠፏቸው። አሁን እኔ የምልህ በዓለም አቀፍ ዙሪያ ዩኒቨርሳል የሆነ ኮሚኒቲ፣ በዛ ላይ አንድ አምላክን የሚያመልክ፣ በዛ ላይ በስነ ስርዓት አምላክን እንዴት ማምለክ እንዳለብህ አምላክ ራሱ የተናገረለት፣ በቀን ውስጥ ስንት ጊዜ ማምለክ እንዳለብህ፣ በግል እንዴት ዱዓ ማድረግ እንዳለብህ፣ አምልኮ እንዴት የአምልኮ ሸርጦች መስፈርቶች እነዚህ ናቸው፣ የአምልኮ ምሰሶች ናቸው እንደዚህ ብሎ አምላክ ነግሮ እያመለኩ ያሉ ለ1400 ዓመት ያሉ ህዝቦች አሉ ዩኒታሪያን የምትላቸው። ክርስትና ውስጥ ግን አታገኛቸውም እነዛ። ስለዚህ እዚህ ስትመጣ እንደዛ አይነት ነገር ነው የምታገኘው። ኢቨን ራፊዳዎች እነዚህ ሺዓ የምትላቸው እኛ ጋር ያሉት ራሳቸው በአንድ አምላክ አስተምሮት ላይ ምንም ልዩነት የለውም። ሌላ ነገር የሚያደርጉት አሊ ምናምን የሚሉት የመጀመሪያው ኸሊፋ ማን ነው፣ አዲስ አለመቀበል ሰሃባዎች ላይ ምናምን የሚል ነገር የአስተዳደር ነገር ላይ ካልሆነ በስተቀረ እና የሆነ አንዳንድ ነገሮች የድንበር ማለፍ ቢድዓ ነገሮች ሽርክያት ውስጥ ምናምን ካልሆነ በስተቀረ የአንድ አምላክ ኮንሴፕቱን እንደያዙ ናቸው እነሱም ራሳቸው ራሱ። ምክንያቱም ሺዓዎች ብዙ ሴክት ስላላቸው ማለት ነው። ኤኒዌይ ምንድን ነው ያልኩ ህዝብ አለው። ስለዚህ እናንተ
ዩኒታሪያን የምትላቸው ቢብሊካል ዩኒታሪያን የምትላቸው ናዝራውያን ዩኒታሪያን የምትላቸው ሌሎቹም አሁን ነው ብቅ ያሉት እና እስከዛ ድረስ እንዴት ነው ህዝቡን አምላክ የሚያስተዳድረው የሚለውን ነገር በደንብ ቆም ብለህ አጥናው። ራሱ ጊዜ ወስደህ ማለት ነው። አሁን ብዙ ላጨናንቅ አልፈልግም። ጥያቄን ስጨርስ ካላ ጋር ያልጨረስከው ነገር ካለ ጨርስና ዱዓ አድርግ፣ ጸሎትም አድርግ። ፈጣሪ ሆይ አሁን ያለውበትን መንገድ ብለህ እሾቱ ሲኖርህ ሱረቱ አንከቡት ምዕራፍ 29 ቁጥር 69 ላይ በእኛ መንገድ የሚታገለውን ሰው መንገዳችን እንምረዋለን ባለው መሰረት አላህ መንገዱን ይመርሃል። ቅዱም መንገድ ይምራ። ዋናው እሾትህ ነው። የአንተ እሾት ኢገር የምትሆነው ነገር ነው እንትኑ ወደዚህ የሚያመጣ ማለት ነው። የጊዜ ጉዳይ ነው እና ኢንሻአላህ ከቻልክ ዛሬ ሻዳ ብትይዝ ትችላለህ። አይ ያጨረስኩት ነገር አለ ከጌታዬ ጋር ካልክ ከጌታ ጋር ጨርስ። እሺ እሺ፣ ያው ተረድቻለሁ። እና ያው ሜንሽን ካረከው አይቀር የሆነ ኒቂያ ጉባኤ ላይ ነው መሰለኛ የአሪስ የተነሳ እዛ ላይ አሁን ትንሽ ስለ አሟሟቱ ምናምን ነገር እንደ ምንድነው የሚባለው እንደ መቅሰፍት ምናምን ነገር የሚነሳ ሆዱ ላይ ማለት እንትና አንቆራጦት ሄዶ ሽንት ቤት ሲቀመጥ አንጀቱ ተዘርግፎ አንጀቱ ላይ ወል ፍጡር ነው የሚል ጽሑፍ ተገኘ አይደለ? እሱ የኢትዮጵያ ኦርቶዶክስ ቤተክርስቲያን የተረት ሽመናዋ ነው የሸመነችው ያደራችው ድሪቶ ነው። ተወሱ በታሪክ ውስጥ ላይ የለም፣ በዓለም አቀፍ ደረጃ በክርስትና ውስጥ የለም። ተወሱ ሽመና ነው። ኢትዮጵያ ውስጥ ብዙ የተሸመኑ ሽመናዎች አሉ። እንትን ኢየሱስ ራሱ ማን ነበረ ስሙ? ጎጃም ነበረ የነበረውና ጎጃም እያለ ስም ወጥቶለት ነበረ። ማን ነበረ የምታስታውሱ ሰዎች አላችሁ? ጎጃም እያለ ዝም ብለህ ካዳመጥካቸው ብዙ ነው። አይሞት ነው ማን ነው? ኧረ ጎጃም እያለ ስም አለው፣ አንድ ስም አለው። ስሙ ራሱ መሰለኝ እንደዛ መሰለኝ። ወሎ መሰለኝ አይደለም፣ ወሎ አይደለም፣ ጎጃም አይደለም። ስም አለው ስም አለው። እዛ እያለ ስም አለው። አይሞት ማን ነው? ኧረ አስታውሱኝ። ከዚህ በፊት ነግራችሁ ነበረ። አይ ጎጃም እያለ ማለት ነው። መልከ ጸዴቅም ኢትዮጵያዊ ነው፣ አዳምም ኢትዮጵያዊ ነው ይለዋል፣ ኖህ ኢትዮጵያዊ ነው ይለዋል፣ ማርያም እና ኢየሱስ ኢትዮጵያ መጥተው ነበር ይለዋል። ምንም አይሉት ነገር አለ። ራሱ ታቦት ኢትዮጵያ ውስጥ ነው ያለው ይለዋል። ንጉሥ ሰለሞን ከንግሥት ሳባ ጋር፣ ንግሥት ሳባ ኢትዮጵያ ናት፣ የመን እኮ ናት እሷ ያለችው፣ ኢትዮጵያዊ ናት ይባላል። የንግሥት ሳባ ደግሞ ክብረ ነገሥት የሚባል ኧረ ስሙን አስታውሱኝ። ሙት አንሙት የስ አንሙት ይባል ነበር ስሙ ብለው ነው እንትን የሚሉት። አንሙት ይባል ነበር ኢትዮጵያ እያለ ማለት ነውና ያስቀዋል። በቃ እንትን ክብረ ነገሥት የሚለውን መጽሐፍ አንብበው እነሱ 12ኛው ክፍለ ዘመን ላይ የተጻፈ መጽሐፍ። ንግሥት ሳባ በጣም የሰለሞን ዝናት ለመስማት መጣ ኢየሩሳሌም ሄደች ይላል መጽሐፉ ላይ። አንድ ቀን አነብላችኋለሁ እሱ መጽሐፍ ላይ። ከዛ መጽሐፉን ልክ ምን ይላል እዛ ስትሄድ ገና እንዳየችው በቃ ብትታደነቀው ምናምን ነገር ስታያት ቆንጆ ናት፣ ይችንማ አለቃትም ዛሬ ይዣት ነው ማድረው ምናምን ብሎ ከዛ በኋላ ማታ ላይ እንትን አላት። እኔ በቃ እኔ ጋር ነው የምታድሪው ዛሬ ምናምን ሲላት፣ አረ በፍጹም አላረገውም አለች። ኦኬ ወይ እንደዛ ከሆነ እኔ ክፍል እንዳትመጪ አላት። እኔ ክፍል ከመጣሽ ግን አልለቅሽም ማለት። አረ እኔ አልመጣም አለችው። በምንም አይነት መልኩ ከመጣሽ ቃል ግቢ ከኔ ጋር ነው የምተኛው አላት። ከዛ በኋላ እንደዛ ሲላት አይ አልመጣም አለችው። ከዛ በኋላ ምን ያደረገው በጣም ጥበበኛ ስለነበረ ጨው የበዛበት ምግብ አበላትና ከዛ በኋላ ውሃውን እሱ መኝታ ቤት ላይ ያደረገና አስቀመጠው በትልቁ። ከዛ ጨው በጣም በቃ እንትን አቃጠላትና ውሃ ፈለገች። ከዛ በኋላ ስትመጣ ስታየው ሰለሞን ሲተኛ አይኑ ይከፈታል ሲተኛ። ከዛ ተኝቶ እያለ አይኑ ሲከፈት አይኑ ነቅቷል ብላ አየችና አይ ይቅርብኝ፣ በኋላ ደግሞ በቃሉ መሰረት አብሮ ሊተኛ ነው እንዴ ምናምን አለች። ከዛ በኋላ ቀጠለና ደግሞ ነቃ። ሲነቃ ደግሞ አይኑ ተከደነ፣ ይከደን ነበረ። ከዛ አሁን ተኝቷል ብላ ውሃውን ልትወስድ ስትል ነይ ብሎ አፈፍ አረጋትና ከዛ ኧረ ተይ ግድ የለሽም ምናምን አላት። ከዛ በኋላ እንትን አለቻል። ከዛ በኋላ ንጉሥ ሰለሞንን በጣም ትወደዋለች። በቃ እኔ መጀመሪያ እንደዚህ መሆንም ባቅ ኖሮ አለቀህም ነበርኩ ከመጀመሪያው ጀምሮ ማን ነው እንትን ያለኝ ምናምን ብላ መጨረሻ ላይ ቀዳማዊ ምኒልክን ወልዳ ይዛ ወደ ኢየሩሳሌም ትመጣለች፣ ወደ አክሱም ትመጣለች። ከዛ ምን እንደምታረግ ታውቃለህ? አክሱም ሄዳ ምን እንዳረገች ታውቃለህ?
አክሱም ሐውልት ታውቃለህ? ኤንፒ 1 አክሱም ሐውልት ታውቃለህ? ሐውልት አክሱም አሁንም ድረስ ሐውልት አለ። ማን እንዳሰራው ታውቃለህ? ሐውልቱን የሚሉት አያለቅም። ራሷ ንግስት ሳባ ናት ያለችው። በቃ በጣም በቃ ንጉሥ ሰለሞንን በቃ መርሳት ስላልቻለች ሐውልቱን አስቆመችው ማለት ነው። ሐውልቱ የምን ምልክት ነው ታውቃለህ? የሆነ በሩመር ደረጃ ያውቀዋል። በምን አለ አይደል እንዲህ ዶክመንትድ የሆነ ሳይሆን አለ። አይ እንደዛ ሳይሆን ጠይቃቸው፣ ከፈለክ ጠይቃቸውና እንደዛ ነው። የንጉሥ ሰለሞን እንትን ነው በቃ። ለማንኛውም ማለት እንትን በቃ እሱን እያየው በቃ መኖር እፈልጋለሁ ምናምን ብላ እንደዛ አደረገች ይላል። እና መጽሐፉ በዚህ ደረጃ እንደዚህ በጣም የወረዱ ናቸው። ክብረ ነገሥት የሚለው መጽሐፍ አንብበው ስታገኘው ማለት ነው። እና እንደምንም ብለህ እጅ አስገባና እንትን በለው። እንዲህ በዚህ ደረጃ ሁሉን ነገር ኢትዮጵያዊ ማድረግ። መልከ ጼዴቅ ኢትዮጵያዊ ነው ይለዋል። ማርያምና ኢየሱስ በግብፅ በኩል አድርገው ያኔ በስደት ጊዜ ኢትዮጵያ መጥተው ነበር ይለዋል። ምንም አይሉት ነገር አለ። መልከ ጼዴቅ ኢትዮጵያዊ ነው ይለዋል። ታቦቱ እኛ ጋር ነው ያለው ይለዋል። ቀዳማዊ ምኒልክ አመጣው እና አሪዮስ ሆዱ ተተርትሮ ወል ፍጡር ነው የሚል ነገር ጽሁፍ ተገኘበት የሚለው ተረት ነው። ኢትዮጵያ ውስጥ የተሸመነ ነው ኢትዮጵያ ውስጥ። እና ብዙ ነገር ትሰማለህ አንተ እንትን እንዴ አዳምና ሔዋን የሚነጋገሩበት ቋንቋ ምንድን ነው ይላሉ ታውቃለህ? ይሄንን ኤንፒ አያለቅም። አዳምና ሔዋን የሚነጋገሩ ግዕዝ ነው ይለዋል። የመጀመሪያው ቋንቋ ግዕዝ ነው ይለዋል። አስበው፣ ግዕዝ ከአካድ ቋንቋ የመጣ ነው። ራሱ ከአካድ ቋንቋ የመጣ ነው ይላሉ። ሁለት እንትኖች አሉ። አንደኛ ከአረብኛም የሚሉም አሉ። ኤኒዌይ በጥናቶች ማለት ነው። የተለያየ ነገር ነው። ለማንኛውም ሴሜቲክ ቋንቋ ነው። ከአረማይስጥ አይበልጥም። አረማይስጥ ነው ሁሉን ነገር የሲሪያኪኛ የሚባለው ማለት ነው። የመጀመሪያ የነበረው የሚባለው አረብኛም አይደለም፣ ግዕዝም አይደለም፣ ዕብራይስጥም አይደለም። እና እንዲህ አይነት ነገሮች አሉና ያው ኢትዮጵያ ውስጥ የሚፈረኩ ነገሮች የሚሸመኑ ሽመናዎች ስላሉ እነሱን ገለል አድርገህ ዓለም አቀፍ ታሪኮችን ነው እንትን ማለት ያለብህ ኢንሻአላህ። እሺ እሺ ኡስታዝ ሞኔቲዝሙ ትክክለኛ መንገድ እንደሆነ እኮ አለ አይደል? አውቃለሁ። ሞኔቲዝሙ እውነተኛና ትክክለኛውን መንገድ መሆኑ እሱም አለ አይደል? ሴንስ ይሰጣል ምናምን። ስለዚህ መስለም ትችላለህ ማለት ነው። አሁን ሻሃዳም መያዝ ትችላለህ ማለት ነው። ምንም የቀረ ነገር የለም። በቃ ወደዛ ነኝ እንግዲህ በቃ ስለዚህ ሻሃዳ ያዝ ማለት ነው። እንግዲህ ለመሰለ ሞት መቼ እንደሚመጣ አታውቀውም። እንቅልፍ መቼ እንደሚመጣ እንዴት አድርጎ እንደሚወስድ አታውቀውም። እንቅልፍ ራሱ የሞት ታናሽ ወንድም ነው ራሱ ማለት ነውና እንቅልፍ ራሱ እንደዛ ነው። ያለ አይን የምታይበት፣ ያለ ጆሮ የምትሰማበት፣ ያለ አፍ የምትናገርበት፣ ያለ እግር የምትሄድበት እንቅልፍ ይባላል። የእንቅልፍ ዓለም የህልም ዓለም ማለት ነው። የዛኛውን ዓለም ኤክሰርሳይዝ የምታደርግበት ነው። ተኝተህ ለመነሳት ምንም ጋራንትድ ዋስትና የለም። ሞት መቼ እንደሚመጣ እንዴት አድርጎ እንደሚወስድም አታውቀውም። አደጋም ሊመጣ ይችላል። መሬት መደርመስ፣ መቀጥቀጥ ላይ ይጠብቅህ። ብዙ ነገሮች አሉ። ጦርነት ሊመጣ ይችላል ምናምን ነገር። የሰው ልጅ አሟሟቱ አይታወቅም። ስለዚህ አንተ ተኝተህ ለመነሳት እጅ ላይ አይደለም ያለው። አሁን ላይ ያለው ንቃቱ ቀን ላይ ነው ያለኸው። አልተኛህም። በዚህ ባለህ ነገር ተቀብለህ እፎይ ብለህ ያንን የዓለማቱን ጌታ ሰማይና ምድርን በመካከላቸው ያለውን የዓለማቱን ጌታ አመልካለሁ። በአንድነቱ ላይ ሁለትነት ሶስትነት የለበትም። በሕያውነቱ ላይ ሞት የለበትም። በጥበቃው ላይ እንቅልፍ የለበትም። በአምላክነቱ ላይ ሰውነት የሌለበትም። በጌትነቱ ላይ ባርነት የለበትም። ይህንን አንድ አምላክ ከኛ ጋር ለማምለክ ግንባርህን ይሄ ስጁድ አድርገህ ከመሬት ጋር አስነክተህ ለዓለማቱ ጌታ እኔ እንበረከካለሁ፣ እሰግድለታለሁ፣ አመልከዋለሁ ብለህ ቃል የምትገባበት ነገር ነው። ገብቶሃል? ከአላህ በስተቀር በሐቅ የሚመለክ አምላክ የለም። ሰማይና ምድርን በመካከላቸው ያለውን የፈጠረ የዓለማቱ ጌታ አንድ ነው። ከሱ በቀር ሌላ አምላክ የለም። መሐመድ ደግሞ የእርሱ ባሪያና መልእክተኛ ነው። ቁርአን በሱ በኩል ነው የተወረደው። ኦንቶሎጂካሊ እንዳንተ ሰው ነው። ከአንተ ብልጫ የለውም፣ ብልጫ የላቸውም። ከኢብራሂም ብልጫ የላቸውም። ከሰዎች ብልጫ የላቸውም። ከሰው ውጭ ምንም ነገር እኔ ሰው ብቻ ነኝ በል ነው ያለው። አላህም ያላቸው እሳቸውን ሰው ብቻ ነኝ በል። ሰው ብቻ ኦንቶሎጂካሊ ሰው ብቻ ናቸው። መልአክ አይደሉም፣ አምላክ አይደሉም። ሜታፊዚካሊ ግን ከኔና ከአንተ ይበልጣሉ። ምንድን ናቸው? ነብይ ናቸው፣ መልእክተኛ ናቸው፣ አላህ ያላቃቸው ናቸው። እንወዳቸዋለን፣ እናከብራቸዋለን። እኛ ሙስሊሞች ከእናትና ከአባታችን በላይ ከቤተሰባችን ከልጃችን በላይ ከራሳችን ከደምና ከስጋችን በላይ እንወዳቸዋለን። ለምን? አላህ ስላላቃቸው ስላከበራቸው። የመጨረሻ ደግሞ ነብይ ናቸው፣ የነቢያት መደምደሚያ ናቸው፣ ቁንጮ ናቸው። ይሄ ነው በቃ። በተረፈ እሳቸውን ድረሱልኝ አትልም፣ አትለማመንም።
በአንተና በአላህ መካከል ጣልቃ አይገቡም። እሳቸው ምንም ውስጥ አይገቡም ማለት ነው። እሳቸውን ድረሱልኝ ምናምን የምትላቸው ነገር የለም። ትወዳቸዋለህ፣ ታከብራቸዋለህ። ግን የሌለ ነገር ድረሱልኝ እንትን በሉልኝ ምናምን ነገር እሳቸውን የምታመልክበት እሳቸውን እንትን የምትልበት ነገር የለም በኢስላም አስተምሮት። ስለዚህ ያን ለማድረግ ከፈለክ አሁኑኑ ሻሃዳ መያዝ ትችላለህ። ከአላህ በስተቀር ሌላ አምላክ የለም፣ ሙሐመድም የእርሱ መልእክተኛ ነው ብለህ እንትን ማለት ትችላለህ። ማለቴ በቃ ያው እንዳልከው ሁሉንም በመቀበልና በእምነት ደረጃ ሁሉንም ሞኖቲዝም ይሁን ያው መሐመድም ትክክለኛ ነብይ እንደሆነና ያንን ሁሉ የጻፈው ያው ፋብሪኬት አድርገው ለማለት ራሱ ትንሽ ይከብዳል። አለ አይደል በያዝድ ሆነ ካልሆነ በቀር ፋብሪኬት አድርጎት ነው የሆነ ፊክሽን ነው ምናምን ለማለት ትንሽ ይከብዳል ማለት ነው። ስለዚህ የሱንም ትክክለኛ ነብይ እንደሆነ ቁርአንም የአምላክ ቃል መሆኑን ያው ቀበላለሁ። ሞኖቲዝም ማምናለሁ። ማሻአላህ ማሻአላህ አላሁ አክበር። ለሸሃዳው ሜቢ ነገ ትኖራላችሁ። በቃ ትንሽ ታይም ነው የምፈልገው። ችግር የለም። ኧረ ችግር የለም አብሽር። እኔም ባልኖር ኤብሮ አለ ኤብሮ ቤት ናና ነገ ቢሆን መያዝ ትችላለህ። ግን እንዳልኩ ነው ያልጨረስከው ነገር ካለ አላህም ይረዳሃል ከኛ በላይ። እሺ ምንም እንዳትጨናነቅ። ለምንድን ነው ዛሬ ሻሃዳ ያዝኩት ብለህ መጨናነቅ የለብህም። ሱረቱል በቀራ ምዕራፍ 2 ቁጥር 256 ላይ በሃይማኖት ማስገደድ የለም፣ ቅኑ መንገድ ከጠማማው ተገለጠ። በጣዖት የሚክድና በአላህ የሚያምን ሰው መልካም ገመድን መልካም ዘለበትን ጨበጣል። ያ ገመድ ምንድን ነው? ላኢላሃ ኢለላህ ማለት ነው። በጣዖት የሚክድና በአላህ የሚያምን ማለት ነው። ላኢላሃ ስትል በጣዖት ትክዳለህ ማለት ነው። ኢለላህ ስትል ደግሞ በአላህ ታምናለህ ማለት ነው። ይሄ ነው ገመዱ። ስለዚህ ገመዱን ፕሮሰስ ላይ ነው ያለኸው አንተ። ገብቶሃል? አላህ ይረዳሃል። አብሽር እና ነገ መሆን ይችላል ኢንሻአላህ። አላህ ሰላም ያሳድርህ። አላህ የነገ ሰው ይበለን። እሺ እሺ እሺ። ቴንክ ዩ። እናመሰግናለን። እሺ እሺ ኡስታዝ ላውራ እንዴ? እሺ አውራ። ምናልባት አለል ከታች ወይ ወጣ እንደ ልጅው አሁን በውስጥ አናጨናንቀው በውስጥ እንዳይጽፉለት ምናምን ትንሽ ግርታ እንዳይፈጥሩበትና ሸይጣኖች ምናምን ሊኖሩ ስለሚችሉ ችግር የለውም። የሰማይና የምድር ኃይላት ቢተባበሩ ይህንን ብርሃን ማስቀረት አይችሉም። እኔ ብዙ ጊዜ ለአላህ ነው የምሰጣቸው ሰዎችን። አንዴ እንትን ካሉ በቃ የገባቸው እውነት ካለ እንደውም ያጠናከራሉ። ቢስማር በመታወቅ ቁጥር እየጠበቀ ነው የሚመጣው። ሂባን አይቻለሁ፣ እኔ ሌሎችን አይቻለሁ፣ ብዙ ልጆች አይቻቸዋለሁ። በዚህ ነገር ላይ ያሉበትን ነገር ማለት ነው። ሰለምቴዎች ሆነው ሲደበደቡ ሞር እየጠበቁ የሚመጡ ሰዎች ናቸው። ሂባን ለመጥለፍ ያልተፈነቀለ ድንጋይ፣ ያልተቆፈረ ጉድጓድ፣ ያልተደረመሰ መሬት የለም። ይኸው ከኛ ጋር ናት ያለችው። ብዙ ልጆች እንደዚህ አይነት ተሞክረዋል።